አይ አማን ሻሎም ስማ፣ አትሊስት አማን ሻሎም ሰው ያከብራል። ለምን እንደሆነ ታውቃለህ? የተሰጠውን ቅጣት ጨርሶ ነው የመጣው። አየህ ምን ያህል ቤተክርስቲያኑ እንደሚያከብር ጨርሶ መጣ። አቤል እኮ አሁን እንደዚህ የጥሞና ጊዜ የሚሰጠውን ቤተክርስቲያን የለውም። አስበኳል። እረኛ የሌለው በግ እኮ ነው። ምን ከምን ታገናኛላችሁ? አላያችሁም? ያኔ በሴት ጉዳይ በተከሰሰበት ሰዓት 6 ወሩን ጨርሶ መጣ። በቃ አሁን ደግሞ ሲሪየስ የሆነ ልጅ ሆነ። ምን እናርገው አማን ሻሎምን። ስለዚህ ማንም ሰው ከአቤል ጋር ረጅም ርቀት የለውም። እኔ ተውና ሌላ ሚስቱ እንደሰለቻት ሂዱና የፖስትኩትን እዩ። ስልችት ብሏታል። በቃ ተገዳ የሆነ ጅጅ እያላት የገባችው ደግሞ ጠብቆ ምርጫን ጠብቆ ጀዋር መሐመድ በምን ጉዳይ ነው ለሱ የጻፈለት? ፎርዋርድ ከምን በኩል መጣ? ግንኙነቱ በምን በኩል ነው? ትቀልጃለሽ እንዴ? የሀገርን ልክ ምናየው እኛ የተሰደድነው ነን። ይሄ ነው። ይሄን አረጋግጠሽ ነው ለዚህ ልጅ ስትቆሚ አሁን ሰዓት ላይ ዋጋ ያስከፍላቸዋል። ለምን አይቆሙለትም? እነዛ በየቦታው ተደብቀው እሱን እዚህ ያጋፈጡት። በልጅ አታሳቡ። ልጅ እኛን ተማምኖ ነው እንዴ ልጅ የወለደው? የሶሻል ሚዲያ ሰው ተማምኖ ነው የወለደው? እሱ የሚያምነው እግዚአብሔር የሚቆምለት እግዚአብሔር ልጆቹን አያሳድግለትም? ለማኝ ይሄው አንቺ አሁን ሀብታሙ ሲመሰክርልሽ እኔ እንዴት እንደኮራው። ከማንም ምንም አትፈልጊም አለሽ። ማናችንም የሰውን ጥገኝነት አንፈልግም። ሰርተን የምንበላ ሰዎች ነን። እሱ ዘመን ዘላለሙን እየለፈለፈ ዘመን ዘላለሙን ሰው እያዋረደ የሚበላው እንዴውልሽ ጽዋ ይሞላል እግዚአብሔር ማለት ነው። ቢፈታም አንድ ነገር ልንገርሽ፣ ዛሬም ነገም ቢፈታም ገመዱን አርዝመው ነው እንጂ የሚለቁት አቤል አቡና ተፈታ ማለት አይደለም። 4 ነጥብ። ጠየቀውም አቤል አቡና የታሰረበትን ስለሚገባው መጠንቀቅ ስላለበት እሱ ደግሞ በተማረና ፊደል በቆጠረ ነው አማን ሻሎም መጠየቅ ነበረበት። ግን እንዴ እነሱ መርፌና እንትነን ክርነን ሲሉ አልነበረ እንዴ? መጥቶ እንትን ማድረግ ነበረበት እንዴ? አትሽ ሊሆን ይችላል። ከአንተ በፊት ምን ያስቀድመኝ ሲባባሉ አልነበር እንዴ? ይበሉ ቢሉም እንዴ እሱ አማን ሻሎም ብቻ እኮ አይደለም፣ በጣም ብዙ ናቸው። መርፌና ክር ካልሆነን ያሉት ሲያዩት አቤልን ሁሉም ገባ በተማረ ጭንቅላት ስለሆነ ራሳቸውን እንትን የሚሉት። ስለዚህ ከሱ መሸሽ ነው ያለባቸው። እኔ የምልህ ናኒ ሀብትሽን ትወደዋለህ እንዴ? ኧረ ሀብትሽን ወደዋለሁ። ዝም ይበለ ጀምር። እኔ ሀብትሽ ይመችኛል። እየረገጠኝ እዚሁ ማልጠፍ ይኸውልሽ አናን ለእኔ እኮ ሀብትሽ ይመችኛል። ከእነሱ ሀብትሽ እኮ ያወራል፣ ትክክል ያወራል። የምር ሁሉንም ያወራል። እነሱ ለይተው ቢዝነስ ያለበት ብቻ ነው የሚነኩት፣ ሌላ ይነኩት። ትክክል ጌታን ትክክል። ስማ አየሩ ወዴት ነው በሚለው ነው። በዛ ላይ ትኩረታቸው ዲያስፖራው ላይ ነው። ስፔሻሊ እኮ የሚሰራው ኒና አንድ ሴት ከባሏ ተጣልታ ከተፋታች ዲያስፖራ ላይ የአቤል ጥገኛ ናት። በቃ እንዲሁኝ ትላለች፣ የሆነ ነገር ትገባለታለች። በቃ ለነሱ በነቢያት አስታኮ በአገልጋይ አስታኮ። እኛ እኮ ጌታን ሀብትሼ እንዳንተ አሁን ሐሰተኛ የሚጠላ እንዳንተ የሚያዋርዳቸው አለ። ከእንደነዚህ አይነቶች ጋር ማናችንም አንተባበርም። ይሄን የመሰለ እምነት ኢሜጁን እያበላሹ ያሉብንን እንዴት እንወዳቸዋለን? ጉዳዩ ሌላ ስለሆነ ነው። ስለዚህ አማን ሻሎም እንዲህ አይነት ውስጥ ይገባል ብዬ አልገምትም። አማን ሻሎም ከገባ ደግሞ እኔም ገባልሃለሁ። አይገባም አማን ሻሎም ኦልሬዲ አሁን ሲሪየስ የሆነ እንትኑን ጀምረዋል። አለቀ። በጣም ደግሞ ሳይለንት የሆነች ልጅ ናት ማሂ። በዛ ላይ ደግሞ ሀብትሽ እህቱ ዞይ የምትባለው እንዴት እንደምታንገበግባት አሉ። እንዴት እንደምታንገበግባት ትዳራቸው መሀል እየገባች ዞይ የምትባል መርዝ አለች፣ የመርዝ ብልቃጥ። አሁን እዚህ ውስጥ ራሱ ዶኒ በሚል ቁጭ ብላለች። እና ለቤቱ እንኳን የቤቱን ትቶ የደጅ የሚያማስል ሰውዬ የቤቱ አሮበት የደጁን ያበስላል። ይሄ ምን እንደዚህ አይነት ሰው እንዴት ነው የምትቆሙለት? እኔ አልገባኝም። ጭፍን ፍቅር ነው የሚባለው። ለእውነት ቁሙ፣ እንደ ሀብታሙ ቦረና ለእውነት ቁሙ። እጃችሁን ለካቴና ስጡ። አለቀ። ይኸው ፊት ለፊትሽ ቁጭ ብሎ ኢትዮጵያ ተቀምጦ እውነትን ይገልጣል። ፖሊሶች እንኳን ይወዱታል። ሀብትሽ የሚጠላ ዳኞቹም እንደ ባንተ የሚጨክኑ አረ ዳኞቹ በእኔ እንደማይጨክኑ
አብሮ ሄዶ ከኔ ጋር የሚሄድ ሰው ካለ ማየት እንችላለን። እኔ አሁን ቀጣይ ከሲኦሲ ፈተና ወሰድኩ በኋላ ከዛ ዳኞች ችሎት አቁመው እንዴት ከመቀመጫቸው ተነስተው እንዴት ሰላም እንደሚሉኝ እስቲ ይሄ ውሸት ከሆነ ከኔ ጋራ እንሂድና ላሳያችሁ። ለምን የተማርኩ ስላወቁ ስማ የተማርኩ ነኝ። አሁን ደግሞ እውነት የና አቤል ቡድን እኮ ሀገር ለህዝብ ነው። ሀብትሽ የና አቤል ቡድን ባልተማረ ሙድና ህግን ባለማወቅ የተንቀሳቀሰ እንደሆነ ታውቃለህ። የመጨረሻ በመሀይምነት ሰዎች አሉ። አዎ ስማ ደግሞ መሀይምነታቸው ቆይ ሀብትሽ የህግን አካሄድ አላወቁትም። ያሳዘኑኝ ማለት ነው። እንትን ዋስ ተፈቅዶለት በዚህ ጋር ደግሞ ቀደመን አለች እንጂ ምንም ያንተን የማያውቁ ሰዎች እንትና ቀደመን አለች እንኳን የማያውቁ ሰዎች ታዲያ ቀደመን ቆይ መስያ ቀደመን አለች ምን ማለት እንደሆነ የማያውቁ እንጃ። መጀመሪያ ይኸውልህ እነሱ ጠበቃ የሚይዙለት ኤቭሪቲንግ የሚያደርጉለት እነማን እንደሆኑ እናውቃለን። ቀላል ነው እኮ የህግ አካል ሄዶ አቤልን ሊጠይቁ የሚሄዱትን ማጥናት ነው ያለበት። 20 ሺህ ብር ራሱ ዋስትና የከፈለውን ሰውዬ ራሱ ፈልገዋለሁ እኔ። ከለንደን ነው የሚከፈልለት አሉ። ገንዘብ ተለምኖ ተሰብስቦ እዛ እነዚህ እስከ መቼ ድረስ በዚህን በ40 ዓመቱ ይሄን የሚያክል ሽማግሌ እንዴት ነው ገንዘብ የምትለምኑለት? ማለት የወጣትነት ዘመኑ እንዴ ያ በልመና እንዴት ነው የወጣትነት ዘመኑን በልመና እንዴት እንደሚያቆራ ከአሜሪካ ሃናን ከአሜሪካም እንዳሉ ታውቂያለሽ ሀብትሽ። እሺ ላትግባባው ትችላለህ እንዳልከውም ደግሞ ልዩነታችሁ ሰፊ ሊሆን ይችላል። ግን እንዲማር እኛ በገንዘብ እንርዳው። ይሄንን ነገር እንዴት ታመቻችልናል? ቅድምም ለየሜ ነገርኳት ይሄንን ነው። ግቢና ቤቱ አቤል አቡና ወንድሜ እንደሰማሁት ከሆነ ከ6ኛ ክፍል ነው ያቋረጥከው ይባላል። ይሄ ነገር ምን ያክል እውነት ነው? ከዛ በኋላ ይሰርባታል ብዬ አስባለሁ። ግን ካልሰደባትና እንደው የቅንነቷ አምላክ እንደው ሽፋን ሰጥቷት ከዱላ ከተረፈች አዎ ከ6ኛ ክፍል ነው ያቆምኩት እና ምን ይጠበስ ምን አስበሽ ነው እንኳን ቢላት አይ ልናስተምር እንፈልጋለን፣ ቤት ውስጥ ቁጭ ብለን የማንዴላ የርቀት ትምህርት ልናስተምር እንፈልጋለን። በቃ እሱን እየተማርክ እኔ አሁን ምንድነው ሌላው ጥያቄ የፈጠረብኝ ከ6ኛ ክፍል መንጃ ፈቃድ ማውጣት ይቻላል እንደ ኢትዮጵያ ውስጥ? እኔ የማውቀው እኮ 10ኛ ክፍል ነው አይደል? እኔ ስንት ነው 8ኛ ክፍል ወይ 10ኛ ክፍል መንጃ ፈቃድ አለ ሁሉ ሲባል ሰምቻለሁ። አንተ ሰው ማለት ነው ሰው እሱ ቤት አስተያየት መስጠት እንዳንተ ቤት አንተ እኮ ጠላትህን ብትሞት ደስ የሚለውን አስገብተህ ታዋራዋለህ። እሱ ቤት እሱን ማይመቸው ኮመንት ከጻፍ ትቦለካለህ። አይደለም ገስት ሊሰጥ ምንም አይነት ተቃዋሚ ሐሳብ አይፈልግም። የሚያደንቁትን ጋለሞታ ሴቶች አሉ። ባሎቻቸውን አሰቃይቶ በስደት ምድር ላይ ባላቸውን ለጎዳና አድርገው እነሱ እዚህ ቲክቶክ ላይ አቤል ጋር የሚሯሯጣሉ። ከነሱ ውጪ ገስት ላይ የምናያቸው የሉም። ገባ? የማንንም ተቃራኒ አንተ እኮ ተቃራኒ ሐሳብ የሚያመጣልን ደስተኛ ሆነ ነው የምትቀበለው አይደል እንዴ? በገዛ ቤት ላይ አፋቸውን እየከፈቱ ዝም ነው የምትላቸው። እሱ ቤት አይደለም አቤልን ልትቃወም አቤልን በርታ ልትለው ከሆነ ብቻ ገስት ይሰጣል። እስኪ ይሄን ውሸት ነው በሉኝ። ያልተቦል እኔ ራሴ በ8 አካውንት ተቦልኬ አሁን በ2 አካውንት ነው የቀረውት ሪከርድ ማድረጊያዬ ማለት ነው። እና ምንም አይነት ተቃዋሚ ሐሳብ መስማት አይፈልግም። አንተ ግቡ ትላቸዋለህ እንዴ? ምክር አይፈልግም ልጁ። አይ ሄደው ይስሙዋ፣ እዛ ሄደው ይስሙና ያው እኮ ይረዳ ሰው አግኝተናል የሚያስተምር ሰው ወይ ብላቱ ማለት ሰዎች አቤል አቡናን በጌታ ነው ብሎ ነው እንደሚያስቡት። እኔ ልጁ በመሰረታዊ የክርስትና ቤዝሜንቱ ላይ ወይም ፋውንዴሽኑ ላይ ራሱ እኔ ጥያቄ አለብኝ። ከምሬ ነው የምልህ። ማለት ክርስቲያን ስንሆን በክርስቶስ መንፈስ ነው አይደል? የክርስቶስ መንፈስ መናፍስትን የምንለይበትን ማለት ስፒሪቹዋል አይን ሰጥቶናል፣ ወይም ደግሞ አንደርስታንዲንግ ሰጥቶናል። ይቅርታ ቤት ዛሬ ረፍቶኝ ቤቶኝ ነው ጩጬው ነው ረብሾ እና ልጁ እኔ ባለኝ መረዳት ክርስቲያን አይደለም ብዬ ነው የማስበው። ማለት እኛ እንደምናምነው
በእግዚአብሔር ስላሴ የሚያምን በክርስቶስ በመስቀል ስራ የሚያምን ወይም ደግሞ ዳግም የተወለደ ልጅ ነው ብዬ በፍጹም አላምንም። ከምሬ ነው የምልህ። ልጁን በሶሻል ሚዲያ ፐርሰናሊቲ ልትገምተው ይሄ ክርስቲያን ነው ኦር ፕሮቴስታንት ክርስቲያን ነው ብለህ ልታስብ ትችላለህ። ግን እኔ እሱ ከመድረክ ጀርባ ሌላ ማንነት ያለው ልጅ ነው ብዬ ነው ዝም ብዬ ማስበው። ለምሳሌ ሐሰተኛ ነቢያትን የሚቃወሙትን እንከሬጅ አደርጋለሁ። ቤተክርስቲያን ማለት መጽሐፍ ቅዱስ የሚደግፋል። ክርስቲያን ስትሆን ለክርስትና ካለ በጎ ቅናት የተነሳ መጽሐፍ ቅዱስም ስለሚያዝ ለመንጋውም ለክርስቲያን ማህበረሰብም ከመጠንቀቅ አንጻር ሃይማኖቴም ስለሆነ እነዚህን ተመሳስሎ የገቡትን የበግ ለምድ የለበሱትን የሚቃወሙትን እኔ እንከሬጅ አደርጋለሁ። እኔም ስራቸውን ስለሚጠየፍ ለወንጌል ስለሚቀና ለእግዚአብሔር መንግስት ስለሚቀና ይሄ ልጅ ግን እኔ በምረዳው ልክ በእርግጠኝነት አልተያዘም እንጂ የሚጠጣ ሊሆን ይችላል፣ ምቅም ሊሆን ይችላል። አልተያዘም እንጂ ዝሙት ላይ የሚገኝ ሊሆን ይችላል። ይኸውልህ አሁን እኛ የክርስቲያን ማህበረሰብ ጋር ያለው ምን መሰለህ ሀብትሽ፣ ማለት የሆነ ሰው ታዋቂ ሲሆን የመከተል ችግር አለብን፣ የተከታይነት ችግር አለብን። እኛ መሪያችን ክርስቶስ ነው፣ የምንከተለው ክርስቶስን ነው። ሰዋንን ስንቃወምም ይሁን ስንደግፍ ከክርስቶስ ለክርስቶስ ካለን ፍቅር ለክርስቶስ ካለን የደቀ መዝሙርነት መሰረት ተነስተን ነው እንጂ የሆነ ታዋቂ ስለሆነ አንተ የምጠላውን ስለጠላ፣ አንተ የምትቃወመውን ስለተቃወመ፣ አንተ የምትደግፈውን ስለደገፈ አይደለም። ይኸውልህ አሁን ብዙዎች አይተህ ከሆነ ማለት እኔ እዚህ ጋር የአንተ እንትን ላይ ቤት ላይ ማያቸው ሲሳደቡና ማያቸው ምንድን ነው ሪሊ እኛ ራሱ የእኛን ክርስትና የእኛን መንፈሳዊ ጤንነት መፈተሽ አለብን። ሰዋንን ፕሮቴክት ለማድረግ ብሎ የሚሳደቡ እውነትን በውሸት ለመሸፈን የሚሞክሩ የሆነ ሰውን ከነ ግርድፉ ከነ ቆሻሻው ከነ መንፈሳዊ እንትኑ የሆነች ድልድይ ለማሻገር የሚሞክሩትን አለውኝ። ዋይ አልኩ እኮ አቤል አቡና የሚቃወሙ ሐሰተኞችን አይደል? አቤል አቡና ደግሞ ትናንት እኔና አንተ በመሰረትናት ታግለን ባመጣናት እውነት ላይ እንዴ ታስታውሳለህ? እንደ ማንም የማይደፍረውን ነገር እኮ ነው ደፍረን የገባ ነው። እኔ እኮ የዛንም ልጆች ነበሩ፣ ህይወት ነበረኝ፣ ገባ ህልም ነበረኝ። ማንም የተማመን በገንዘብ ይሆን ከሆነ ነገር ሊያወጣኝ የሚችል ማንም ባልነበረበት ዘመን እኮ ነው እነዚያን ጋንግስተሮችን ስቃወም የነበረው። ታስታውሳለህ? በደንብ ታስታውሳለህ። እና እነዚያን ሰዎችን የሚቃወምልኝ ሰው ታዲያ አትደግፈው ወይ? ሞቲቭ ምንድን ነው? በምን ሞቲቭ ነው እየተቃወመ ያለው? በእውነት ለክርስቶስ ካለው ፍቅር ነው? ለወንጌል ካለው ድጋፍ ነው? በእውነት ማለት ያችን ንጽሕት ቤተክርስቲያን ያችን አባቶቻችን በድንጋይ እየተወገሩ በእሳት እየተቃጠሉ በሞጋዝ እየተቆረጡ ያመጧትን ያችን ለዛ ወንጌል ብሎ ነው እየተቃወመ ያለው አይደለም። ሀብትሽ ዋን ኦፍ ቢዝነስ ሞዴል ነው፣ አሁን ላይ ያለ ቢዝነስ ሞዴል ነው። አሁን አልጎሪዝሙ ባይ ዲፎልት ይሰራላቸዋል። በቃ በስመ መቃወም ብዙ ፎሎወሮችን ታገኛለህ። ምክንያቱም ይታወቃሉ እኮ ሰምዋንን የሆነ ነቢይ ነኝ ወር አፖስትል ነኝ ብሎ ራሱን የቀባውን ሰውዬ የሚከተላለ የሚቃወማለ። ስትቃወምለት ያንን ሰው የሚቃወሙት ተከታዮች ይሆናሉ። በርታ ይሉሃል። ገባ? ወዳጁ ሆነ ከመጣ ደግሞ የእሱ ተከታዮች በግፍት ምናምን ያንበሸብሸዋል። ይሄ ነው ያለው ሪያሊቲ። እኔ እዚህ ጋር ያለኝ መረዳት ማለት የሚችለው መዋጥ አለመዋጥ፣ መቀበል አለመቀበል የሰዎቹ ጉዳይ ነው። እንደ ክርስቲያን ግን በቅንነት የምናገረውና በቅንነት መስማት የሚፈልግ ሰው ካለ ሐሰተኞችን ብቻ አይደለም እነዚህ የሐሰተኛ ነቢያትን እንቃወማለን ብሎ እንዲህ አጀንዳ መሆን የማይችሉ ሰዎችን ሁላ እኮ አጀንዳ አድርገው ስመጡ አይተናል እኮ። ታስታውሳለህ ሀብትሽ? ዘማሪ አውታሩ ከበደ እቺ ላስት አልበሙን የለቀቀ ጊዜ እንደው በእውነት አውታሩ ከበደ በአቤል አቡና አፍ የሚነሳ ሰው ነው። ትልቅ አባታችን አይደለም?
በሱ መዝሙር አይደለም ከእግዚአብሔር በታች ከእግዚአብሔር ቃል ጎን ለጎን እየታነጽን እየሰማን እየተጽናናን ያደግ ነው ማለት ለአጀንዳ ማይበቁ ሰዎችንም ይዞ ሲመጣ ይህንን ልጅ እኮ መጠርጠር አለብኝ። ሰንዋን ጋር ማለት ለሁሉም ጥያቄ የፈጠሩ ሐሰተኞች ተኩላዎች ጋር ፎከስ ቢያደርግ ኦኬ ይሄ ልጅ ፎከሱ እነዚህ ጋር ነው ብለህ ትቆማለህ። ነገር ግን እዛ ጋር አይቆምም። አይተው ከሆነ ማንንም ተች ከማድረግ ወደኋላ አይልም። እንዶ ማለት አልዳፈርም ብሎ ይሆናል እንጂ እኔ የነሱ ደጋፊም የፖለቲካ ሰውም አይደለም። የጠቅላይ ሚኒስትሩንም ሚስት መዝሙር ሊተችም እኮ የሚችል ሰው ነው እኮ ልጁ። አትተችም አይደለም እኮ ነገሩን እንትኑን ነው የምልህ። ልጁ የሆነ ቦታን ዘሎ የመርገጥ ችግር የለብን። ምክንያቱም የሱ ጉዳይ ከጊፍት ጋር ከዚህ ሶሻል ሚዲያ ላይ ከሚገኙ ጥቅሞች ጋር ነው እንጂ በቅንነት የሆኑ ሰዎችን ከተሳሳተ አመለካከት እንዲመልስ ከተሳስቶ ፎሎ እያደረጉ ካሉ ሰዎች ላላቅ ብሎ አይደለም። ሀብትሽ እኔ እመነኝ በዚህ ጉዳይ ላይ ዳግም ቢመለስ እንደው እግዚአብሔር ረድቶኝ እነዚህን ሌቦችን ለማዋረድ ቢመለስ ትረስትሚ ብዙ ኢንፍሉዌንስ መፍጠር እንደምችል አውቃለሁኝ። ግን እንዳልኩ የሆኑ ነገሮች እንድትቆጠብ የሚያስገድዱ ነገሮች ይኖራሉ። በዛ ነው እንጂ እነዚህ ሰዎች በቅንነት አይደለም፣ በፍጹም በቅንነት አይደለም። ምናልባት ቅድም መጽሐፍ ቅዱስን በኤርሚያስ መጽሐፍ ምዕራፍ 8:18 አካባቢ እንደዚህ ነው ብለው የሳተውን ይመልሳል የወደቀውንም ያነሳል ይላልና አሁን ይሄ አማን ሻሎም ነው የሚባለው ልጅ ወጥቆ አይነሳም አይደለም፣ ይነሳል። ማንም ሰው ወጥቆ ይነሳል፣ እግዚአብሔር በጸጋ ያበረታልና እሱ ልጅ መነሻው አካባቢ ላይ ታስታውስ እንደሆን ኢቨን እኛ እንኳን የነዚህ አጭበርባሪዎች ማንነት ሳይገለጥልን ዘይት ከሚትገዙ መጽሐፍ ቅዱስ ግዙ ምናምን እያለ መጥቶ ነበር which was very nice ጥሩ ነበረ። ግን በኋላ ላይ ምንድነው የሆነው? ልጁ ፎሎወርም መጣ፣ ገንዘቡም መጣ። ኮምፕሊትሊ ይህንን ማለት በቅንነት በመጽሐፍ ቅዱሳዊ አካሄድ እንደ ክርስቲያን የሚያደርገውን ተጋድሎ ወዴት ነው የቀየረው? ወደ ቢዝነስ ነው የቀየረው። ወደ ቢዝነስ ሲቀይርም ደግሞ ከና አቤል አቡና ጋር ህብረት ፈጠረ። በቃ አለ አይደለ የቄስ ልጅ እግዚአብሔር አጎቱ ይመስለዋል ነው ምንድን ነው የሚባለው? እንደዛ አይነት ሳፈጣ ውስጥ ገባ። ተመልሶ ከሆነ በጣም ጥሩ። አማን የሚባለው ልጅ ግን ኮምፕሊትሊ ሞቲቫቸውን አይተ ከሆነ ወዝ ለሞኔታይዜሽን ነበረ። ተመልሶ በተለይ አማን የሚባለው ልጅ ተመልሶ መጥቶ በዚህ ልክ በእግዚአብሔር ፊት ንስሐ ገብቶ ከሆነ በቤተ ክርስቲያን ታቅፎ ተይዞ ያንን ስህተት ላለመድገም ራሱን አርሞ ከሆነ ይምጣ። ከምሬ ነው የምልህ። እነዚህን ነውረኞችን እንዲቃወም እናበረታታለን። እኔም አንተም ማንም ሰው እንዲወጥቅ ሞቲቭ ስለሌለን ምንም መነሻ ስለሌለን ክርስቲያን ስለሆንን አዜ ፓስተር የአንተም ስራ መንጋን የጠፋውን ማምጣት ያለውን ማጽናት ነው አይደለ? እሱ ነበረ እሱ ነው ደግሞ እና ይሄ ልጅ ግን በእውነት በእግዚአብሔር ፊት ነው የምልህ ኮምፕሊትሊ ይሄ ልጅ ክርስቲያን ስለመሆኑ እጠራጠራለሁ። ብዙ ምክንያቶች ብዙ የሱን ሁኔታዎችን ያየውበት እንትን ስላለ ምናልባት ሰሞኑን ታስሯል የሚባል ነገር ሶሻል ሚዲያ ላይ እያየው ነበረ። ተለቀው ከሆነ አላቅም። ዊል ሲ ግን ተከታዮች ተጠንቀቁ። ማለት ፎሎ ስታደርጉም ይሁን ስትደግፉም ይሁን ስትቃወሙ ለክርስቶስ ካላችሁ ፍቅር፣ ለእግዚአብሔር መንግስት ካላችሁ ቀናነት ከዛ ብቻ ይሁን። ማንም እኮ በስጋ እኮ እንደ እኔና ሀብትሽ ራሱ እኮ ብዙ ቀንም አልተገናኘንም። ብዙ ቀን እኮ ቁጭ ብለን ሻይ ቡና አላልንም እኮ። ግን አንድ የሚያደርገን የትም ብንሆን አንድ የሚያስተሳስረን አንድ ነገር አለ። ክርስቶስ ፎከሳችን፣ መደምደሚያችን፣ መገኛችን እሱ ነው። በሱ ከመጡብን፣ በመንግስቱ ከመጡብን፣ በትውልዱ በክርስትና ከመጡብን እንነሳለን። የትም ብንሆን ምንም ነገር ቢመጣ። አንዳንዶች አሁን ቅድም ኒና ወንድሜ ከእሱ ጋር በምን እንደተጣላ ምናምን በምንም አልተጣላም። በእግዚአብሔር አብ ፊት ወልፊ መንፈስ ቅዱስ ፊት ነው ማለት በምንም አይደለም ከእሱ ጋር። ይኸው ፓስተር ሀብታሙ እኮ he was a senior pastor of the church ያቀኛል እንዴ። እኔ እኮ አያቴ የዛ በሃዲያ ምድር ወንጌልን ካስፋፉ ጠንቋዮችን በባልጩ ፀጉራቸውን እየላጩ
ካጠፉት አንዱ እኮ አያቴ ናቸው። አያቴ ጊንታሞ እስቲ ታሪክ ጠይቅ። እዛ ትልቅ አባት ናቸው። 135 ዓመት ኖሮ ነው ያረፉት። እሳቸው በመከራ ያመጡትን የሙስሊም ያጎት ልጆች የእሳቸው ፋሚሊዎች ቤታቸውን እስኪያፈርሱ መከራ እስኪያደርሱ ድረስ ጸንተው ያመጡት ወንጌል ላይ ማንም ስቀልድ ቆሜ ማየት ስለማልወድ ነው እንጂ ጥቅም አይደለም። እኔ እኮ የባንክ ባለሙያ ነበርኩኝ እኮ። አትሊስት ኢትዮጵያ ውስጥ እኮ ጥሩ ክፍያ የሚከፍል ባንክ ነው አይደለ እንዴ? የባንክን ስራ እኮ ነው አቁም ወደዛ የተብታባ ሸውዶኝ እንትን ያልኩት ገባ። አክቹሊ አሁን ተመልሼ ስራዬ ላይ ነኝ። እግዚአብሔር የተመሰገነ ይሁን። ማለት የምናደርገውን ነገር ከእግዚአብሔር መንግስት መስፋፋትና ተቃርኖ አንጻር ብቻ ይሁን። የእግዚአብሔርን ሕዝብ ልበድል የእግዚአብሔርን ወንጌል ሊያደናቅፍ የሚመጣን ኖ ለማለት የትም ቦታ ብትሆኑ እንትን አትበሉ። ለስድብም ደግሞ አትምጡ። እዚህ በጌታ ከሆናችሁ በእውነት ነው የምላችሁ። ከክርስቶስ ይህን አልተማርንም። ከክርስቶስ ስድብ አልተማርንም። ምን ማለት ነው? ክርስቲያን ሆነ ለስድብ እዚህ ውስጥ ስገባ ሌላው ምንድን ነው ከኔና ከአንተ የሚማረው? ገባ? ሀሳብ ነው። ሀሳብን ነው ፓስተር ሀብታሙ ይዞ መጣው። እሱ ሀሳብ ላይ ያለ ሀሳብ እንዲስተካከል እንዲሻሻል፣ ወይም ደግሞ ልክ ያልሆነ ነገር ካለ እኮ መግለጽ እኮ ነው። ስድብ እኮ የኛ ማንነት የኛ መገለጫ አይደለም። እና ይሄ ነው ስለዛ አቤል አቡና ላይ ክርስትናው ላይ ያለኝን ጥያቄ ወይም ደግሞ ጥያቄ የሚፈጥርብኝ ነገር እንዳለ ለማመልከት ነበር የገባሁት። ረዥም ሰዓት አወራሁ። ሀብትሽ በጣም ይቅርታ። አመሰግናለሁ። ያ እነዚህ አሁን አቤል አቡና ምናምን ደግፈው ምናምን አይደለም ኮመንት የሚጽፉት። በነገራችን ላይ አንዳንዶቹ የምናውቃቸው የብሔር ጽንፈኞች ናቸው እና አሁን ያለውን የብልጽግና መንግስት ከመቃወም ጋር አያይዘውት ነው። አሁን ጀዋር አቤል አቡና የት እንደወደቀ የማያውቅ ሰውዬ በፌስቡክ ላይ ወጥቶ ሲደግፈው የነበረው እንደገና ደግሞ ባለፈው ከ6 ወር በፊት ገቢ ጉተማ ታሰረው በተባለው ጉዳይ ላይ ያየሰው ሽመልስ ኢትዮ ፎርሞች ለአብይ አህመድና ለጠቅላይ ሚኒስትሩና ለፓርቲያቸው ያላቸውን ጥላቻ ለመግለጽ ተጠቀሙበት ማለት ነው። ቅድም ያልኳችሁ ለዚህ ነው። እንደ ህዳር አህያ ማንም የሚጨነው ሰው ሆኗል አቤል አቡና። ይሄ ደግሞ ለህይወት አይሆነውም እያልኩ ነው። ለህይወት አይሆነውም። የወለዳቸውን ልጆች እንኳን ኃላፊነት ተሰምቶት ለማሳደግ የሚፈልግበት አይነት መንገድ ውስጥ አይደለም የገባው እያልኩ ነው ያለሁት። አይደለም እያልኩ ነው ያለሁት። ምክንያቱም ፖለቲካ አያውቅ፣ እውቀት የለው። በምኑ ነው ገብቶ ክሪቲሳይዝ የሚያደርገው? በየትኛው እውቀቱ? ዝም ብሎ ከመንደር በለቃቀሙ እውቀት መተቸት አይሆንም እኮ። እንደዚህ በህግ ያስጠይቃል። ስለዚህ ምንድን ነው እዚህ ጋር ገብተው አብዛኛዎቹን ገብታችሁ ብታዩቸው የብሔር ተኝነት ፖለቲካ ያሳበዳቸው ናቸው። በክርስትና ስም አቤል ጀግናችን ነው የሚሉት እሱ ነው። ሌላ ነገር የላቸውም እንጂ አቤል ጀግናቸውን ሊሆን አይችልም። ስራ ማይወድ ሰው፣ ስራ ጠል የሆነ ሰው እንዴት ጀግና ሊሆን ይችላል? አሁን ይሄ ሰውዬ ኃይሌ ገብረስላሴ ፊት ቀርቦ ከኃይሌ ገብረስላሴ ጋር ያወራል? ኃይሌ ገብረስላሴ ፊት ገብቶ ያወራል? እሺ ፕሮፌሰር ብርሃኑ ነጋ ፊት ቀርቦ ያወራል? ስለየትኛው ስለየትኛው የትምህርት ማስረጃው? እሺ ጻድቁ አብዶ ፊት ቀርቦ ያወራል? ስለየትኛው አገልግሎቱ? የት ቸርች ላይ ስለሚያገልግለው አገልግሎት? የትኛው የጋብቻ አስተማሪዎችና መካሪዎች ጋር ቀርቦ ስለ ልጆቹ ጥሩ አባት መሆኑን ያስመሰክራል? ምክንያቱም ለልጆቹ እንኳን መተዳደሪያ የለውም፣ ስራ የለውም፣ ቸርች የለውም። በጣም እኮ የሚገርም እኮ። ይህንን ሰው ጀግና የሚሉ ሰዎች ጠቅላይ ሚኒስትሩን በግልጽ ነው የምናገረው እኔ ጠቅላይ ሚኒስትሩን የሚጠሉ ፓርቲያቸውን የሚጠሉ ኢትዮጵያ የምትባል ሀገር ፈርሳ ብትንትኗ ስትወጣ ማየት የሚፈልጉ ሰዎች ናቸው። ይሄን እኮ አረጋግጠናል፣ አይተናል እኮ ይሄንን እንጂ በምንም ተአምር አቤል አቡናን ጀግና ሊያስብለው የሚችል ነገር የለውም። ለምን? ከኛ በላይ ውሸተኛና አጭበርባሪ ነቢያቶችን የሚቃወም በማስረጃ የለማ በማስረጃ
እንዴ ፍርድ ቤት አራቱም ጊዜ ሲቀርብ እኮ ፍርድ ቤት ነፃ ሊለኝ የቻለው ማስረጃ በማቅረቤ እኮ ነው። አሁን የመጨረሻ እኔ እኮ የተከሰስኩት የመጨረሻው ክስ አሁን ጥር ላይ የገባሁበት ክስ በ100 ሚሊዮን ብር ኪሳራ አድርሰብኛል ተብዬ እኮ 100 ሚሊዮን ኪሳራ አድርሰብኛል። ያንን ደግሞ አሁን ታበርሲሳ ላይ ገብታችሁ እዩ። ያቀረብኩትን ማስረጃ የሰነድና የሰው ማስረጃ እዛ ላይ ቀርባችሁ እንዲህ አይነት ነቢያቶች አጭበርባሪ ናቸው፣ ውሸታም ናቸው እያልኩ ነው። ዛሬም ድረስ እኮ እያቀረብኩ አይደል እንዴ? እነ ደረሰ ላቀው እያቀረብኩላችሁ እኮ ነው። ለምን ለአንድ ሰው 6000 ብር ይቀበላሉ ለጸሎት? ጨው ይሸጣሉ። እኔ አይደለሁም እኮ ይሄን በማስረጃ ያሳየዋችሁ። እኔ አውቃለሁ። እዛ ገብተው የሞቱ ሰዎችን አውቃለሁኝ። እኔ እዛ ገብተው የሞቱ ሰዎችን አውቃለሁ። ተፈውሳችኋል ብለው የሞቱ ሰዎችን ማስረጃ እኮ አቅርበናል። በካውንስሉ መተዳደሪያ ደንብ መመሪያ መሰረት የተከለከሉ ተግባራትን እንደሚያደርጉ እኮ እግረኛው የሚባል የኦርቶዶክስ ጋዜጠኛም እኮ ደረሰ ላቀውን አንጠባጥቦታል። ደረሰ ላቀው አንጠባጥቦታል በአደባባይ። እንዴ ይሄው ካንተ ጋር ጨው ገዝቼ መጥቻለሁ፣ ይሄው ካንተ ጋር ቲሸርት ገዝቼ መጥቻለሁ፣ ይሄው ካንተ ጋር ዘይት ገዝቼ መጥቻለሁ። ይሄም ሲለው አይ እኔን አይመለከትም፣ ይሄ እንዴ አንተ የምትመራው ተቋም ውስጥ እኮ ነው ይሄን የገዛሁት። ገስታውስ ብለህም እኮ 6 እንደነዚህ አይነት ሌቦችን ወንበዴዎችን እኮ ነው እኛ በግልጽ እየተቃወምን ያለ ነው እንጂ እንደ አቤል አቡና በቀደም አንድ ቪዲዮ ላሳያችሁ እችላለሁ። 6 ያገባን ሰው የኬፋ ሚደቅሳን ወንድም 6 ያገባን ሰው እሱ ፔጅ ላይ አስቀምጧል። እንዴ እኔን ሲያሰድቡኝ የነበሩት ተባብረው 6 ያገባን ሰው እያየ ከ6ኛ ሚስቱ ጋራ ተያይዘው ገብተውለት ማለት ነው ቲክቶክ ላይ ከአንድ ወር በፊት ሀጂ ተሽቴ ፓስተር ሳራ ነኝ የሚል አንድ ሴሰኛ ጋለሞታን አገልጋይ አቤል አቡና ፔጁ አስገብቶ እኮ እኔን ሲያሰድብ ነበር። እንግዲህ እግዚአብሔር ያሳያችሁ። ሀገር የሚያቀውን ዱርዬ ፓስተር ነኝ የሚል ተኩላ አቤል አቡና እሷ እንግሊዝ ሀገር ስለሚኖሩ ገንዘብ ስለሰጠችው ብቻ አስገብቶ እኮ ሲያሰድበኝ ነበር። ያ ሀብትሽ ቦረና የማንን ነው ገንዘብ ሰጥቶት? ገቢ ጉተማን ነው። እኔም አልፎ ሐሰተኛ ነብይ ገቢ ጉተማ ላይ አልሰራውን ቪዲዮ እኔ ከአንድ ወር ከ2 ወር በፊት አንተ ራስ ማን ነብይ ብሎ ማን አንተ ነብይ አድርጎ ነው ጭራሽ ትምህርት ሰጣለሁ ስልጠና ሰጣለሁ ነቢያቶችና ሐዋርያቶች ተሰብሰቡ ብለ ቪዲዮ የምትሰራው ብዬ ከአንድ ወር ከ2 ወር በፊት እኮ የሰራሁት ቪዲዮ ቁጭ ብሏል ገቢ ጉተማ ላይ። ማንም ያውቃል ኢትዮጵያ ውስጥ ነብይ የለም የሚል አቋም ያለኝ። ሐሰተኛ ናቸው፣ አጭበርባሪ ናቸው። አንዳንዶቹ ደግሞ ፓስተሮች ናቸው። እነ ዘኔን ሳይቀር ማለት ነው። ተመለስ ወደ ፓስተርነት ምል ሰው እኮ ነኝ። ጥላሁንን ተመለስ ወደ ፓስተርነት ነብይ አይደላችሁም እምል ሰው ማንን ነው ነብይ ነህ ብዬ እኔ እውቅና የምሰጠው ኢትዮጵያ ውስጥ? ማንን ነው ሐዋርያት ነው ብዬ እውቅና የምሰጠው? ቪቫ ቃለ ሕይወት፣ ቪቫ መካነ ኢየሱስ እያልኩኝ በወሰዱት ወቅታዊ አቋም ከኔ በላይ የታገለ ሰው አለ? የት ጋር አቤል አቡና? እስቲ አምጡና ሳዩና የቪዲዮ ማስረጃ። ጋለሞታ የ6 ሚስት ባል አምጥቶ የሚያሰድበን ከአማን ሻሎም ጋራ ከቨር እየሰጠ በእጮኛው ላይ በነፍሷ ሲጫወት አማን ሻሎምን እሷ አልነበረ እንዴ ዲፌንድ ሲያደርግለት የነበረው? ሀብትሽ ቦረና ጋር ታመጣለህ? አምጣ። እኔ አሁን ሙሉ ወንጌል ነኝ። አምጣና ሙሉ ወንጌል። ይሄኛው ከእንግሊዝ ሀገር ነገሌ ቦረና ሙሉ ወንጌል ፓስተሩ ጋር ደውሏል። ሀብታሙን አስጥሉኝ ብሎ የዛሬ ሳምንት እሁድ ደውሎ ከሀብታሙ አስጥሉኝ ማገልገል አልቻልኩም ሲል እንዳትሰሙት ዱርዬ ነው አልኳቸው። ዱርዬ መጎብኘት አይችሉም ብሎ ጭራሽ ወጥቶ መንግስት ሆኖ ቁጭ አለ። እንዴት ነው ኢትዮጵያን ቱሪስት መጥቶ ማይጎበኘው? እንዴት ነው መጥቶ ቱሪስት ማያያት ኢትዮጵያን? እቺ ሰነፍ ሀገር
ይቺ ግብዝ ሀገር እያለ ይሄንን ክፍታፉን ቆሻሻውን ቅርሻቱን ሲያቀረሽ ማን ነው ዝም ብሎ የሚያየው? አላበዛህም ወይ ነው አሁን እየተባለ ያለው። አላበዛኸውም ወይ? ቁጭ ብሎ ከዘፋኝ ጋር ቁጭ ብሎ ዘማሪ የሚተች ያው ቪዲዮን እኔ እንደሆነ ሁሉም በማስረጃ ነው ማሳያችሁ። በምን ሞራል ነው እንደዚህ? ሰው እኮ ከደከመ ገብቷችኋል አይደለም? ጥሩ ሁኔታ ላይ ረድቶ ህይወት ተስተካክሎ አቅም አግኝተህ ጸጋ በስቶልህ ሌላው ለመምከር አቅም ስትይዝ ትመጣለህ። 5 ሰው ይስማ 10 ሰው ይስማ መተህ ከዛ ከልምድ ታስተምራለህ፣ ልምድህን ታጋራለህ። አንተ ራስህ የወደቅ ሆነ መጽሐፍ ቅዱስ እንደዛ ነው እንደሚናገረው። አንተ ራስህ ውሸተኛ ሆነ ሌላውን እንዴት እውነተኛ ሁን ትላለህ? አንተ ነፃ ሳትወጣ እንዴት ሌላውን ነፃ ውጡት ብለህ ትሰብካለህ? ይሄንን እኮ መጽሐፍ ቅዱስ እያለ ያለው አውጥቼ ማንበብ እችላለሁ። አንተ የምትሰርቅ እንዴት ነው ሌላውን ታማኝ ሁን? አንተ የማትሰራ ሰነፍ እንዴት ነው ሌላውን ልትወቅስ የምትችለው? ይሄ አንዳንዴ ማን ይናገር የነበር እኮ ነው። ለምሳሌ እኔ አቅም በሌለኝ ሞራል በሌለኝ ቦታ ላይ ምን ችግር አለ? በቃ ዞር ብዬ ሌላው ሰው ይናገር ብዬ ዝም ብዬ ብሰማ፣ ይሄ እኮ ትልቅነት እኮ ነው። ይሄ እኮ ክብር እኮ ነው። የገዛ ቤትሽን ትዳርሽን ኑሮሽን ማስተዳደርሽ ያልቻልሽ ጋለሞታ ዱርዬ ወተሽ እገሌ ምናምን እንዴት ሊባልች አይቻልም እኮ። የማንን ትተቻለሽ? አንቺ ትምህርት የማይገባሽ ዶማ ሌላው ሰው እንዴት ነው ስለ ትምህርት ስራ ማይሰራ 3 ልጅ ወልዶ ቤት ያስቀመጣትን ሚስት ይዞ ወጥቶ አደባባይ ለምኝ እያለ ወጥቶ በአደባባይ ሚስት ወጣ ስትለምን ለኔ ሞት አይደለም ይሄ እንዴ? ይሄ እኮ የመጨረሻ እኮ ውድቀት እኮ ነው። ስራ ሳይኖረው እንዴት ነው 3 ልጅ ወልዶ ለማሳደግ ደፍሮ የገባው? አትሊስት ትንሽ ስራ መስራት የለበትም እንዴ? ስለዚህ የእሱ ጉዳይ እንኳን አሁን ከእስር ቤት 20 ሺህ ብር ዋስ ተከፍሎት መውጣቱ አለመውጣቱ ሳይሆን ተመልሶ ጭቃ ውስጥ ነው የሚገባው። እሪያ ምንም አፍንጫዋ ላይ ወርቅ ብታረጉላት ያው ሄዳ እኮ ቆሻሻ ውስጥ አይደል እንደ ምግቧ የምትፈልገው። እንደዛ ማለት ነው እሱ። ለዚህ ነው ቅድም ያቺ የሚመታ አይሰማሽም ከማሽ ስራ ፈልጉለት ያልኳቸው። ይማር ትምህርት አትሊስት እኮ ምን ተምርሃል እኮ ይባላል ሰው። ኦኬ በቃ ከተማርክ ተብሎ የሆነ ቦታ እኮ ስራ ይፈልግላቸዋል። ተወዳደሩ ምናምን ትባላላችሁ። እኛ እንረዳለን እናግዛለን በቃ በርታ ምናምን እኮ ይባላል። ሰው ከሁሉ የወደቀ ከሆነ ምንድነው የምታደርጉት? ስለዚህ ያለው አማራጭ አሁንም ከእስር ቤት ይወጣል፣ ነገ ተመልሶ እስር ቤት ይገባል። አሁን ምክንያቱም አሁን መንግስትንና ሀገርን የሰደበበት ክስ ገና እኮ አልተመሰረተበትም። አሁን ገና እኮ መግቢያ ነው። ይሄ ኢንትሮዳክሽን እኮ ነው እያጫወቱት ያሉት። አታውቁም? ይሄንን ገና ኢንትሮዳክሽን እኮ ነው እያጫወቱት ያሉት። ገና እየተደራጀለት እኮ ነው ክሱ። አያስጥሉትም እንዴ? እንዴት ቱሪስት መጥቶ ሀገር ይጎበኛል ብሎ ሀገርን በዚህ ልክ የሚሳደብና የሚያዋርድ ሰው ማን ዝም ብሎ ያየዋል? ጠቅላይ ሚኒስትሩ እኮ ወጥቶ ተናግሯል። ሚዲያ ያላችሁ ሰዎች፣ ተከታይ ያላችሁ ሰዎች በሀገራችሁ ጉዳይ ላይ ጥንቃቄ አድርጉ። ባለፈው አይደል ኢንተርቪው ሲያደርጉ የነበሩት በነ አዶናይ መታሰር ምክንያት ብዙ ተከታይ ያላቸው ብዙ ሰሚ ያላቸው እነሱ እና ማቅናት ነው የሚሻለው፣ ማስተማር ነው የሚሻለው። ለሀገራቸው የሚጠቅም ኮንተንት ክሬት እንዲያደርጉ ነው መርዳት ማገዝ ያለብን እና ዝም ብሎ ማሰር ብቻ ጥቅም የለውም፣ አያስተምራቸውም ማለት ግን በህግ አይጠየቁ ማለት አይደለም ማለት። ከዛ አዶናይ ከዛ ስህተቱ ተምሮ ተመልከቱ 3 እንትኖችን አምጥቷል፣ ቱሪስቶችን አይሾስፒድን አምጥቷል። ያ ደግሞ ትንሹ ጥቁሩ ልጅ የ10 ምናምን ዓመት ልጅ 13 ዓመት 14 ዓመት ልጅ ጎበዙ ልጅ ስለ አፍሪካ የሚተነትነውን እናንተ አታውቁትም። ስለ አፍሪካ ፖለቲካ እንደሱ የሚተነትን ፕሬዚደንት አታገኙም በዛ እድሜው።
ማንም እጁን በአፉ ጭኖ የሚሰማው የፖለቲካ አናሊስት ነው። ያ የ13 ዓመት የ14 ዓመት ልጅ የ7ኛ የ8ኛ ክፍል ተማሪ ነው። እንደሱ የአፍሪካን ፖለቲካ የሚተነትን ሰው አላየሁም እኔ በዛ 13 14 ዓመቱ። በጣም ብዙ አድናቂ ፕሬዝደንቶች ከመቀመጫ ተነስተው የአፍሪካ መሪዎች የሚጨብጡት የሚያከብሩትን ልጅ እኮ ነው አዶናይ ያመጣው። ቀላል ልጅ እንዳይመስላችሁ ማታቁ ሰዎች ገብታችሁ የሱን እንትን ገብታችሁ ፕሮፋይሉን በጣም የሚገርም አናሊስት ነው የፖለቲካ። ግን የ7ኛና የ8ኛ ክፍል ተማሪ ነው። አፍሪካ እንዲህ ማድረግ አለባት፣ አፍሪካ በዚህ መውጣት አለባት፣ አፍሪካ በዚህ መግባት፣ ስለ አንድ ሀገር እንኳን አይደለም የሚያወራው። እነዚህን በሙሉ ሲሰሩ የነበሩ ልጆችን አይ አንተ ነህ ያስመጣኸው፣ ስዊድን ተቀምጠህ ማን ነው ጀርመን ተቀምጠህ አንተ ነህ ያስመጣኸው። እንደነ አዶናይ እኮ አዶናይ እቺ የሆነች መርፌ የሆነች ልጅ ረባበሸችው እንጂ ትንሽ የማቅናት ትንሽ ስርዓት የማስያዝ ስራ ቢሰራ እኮ አዶናይ ማለት እንደዚህ ትልቅ ኢንተርናሽናል ፊገር አሜሪካ ድረስ ሄዶ እኮ የልብ እንትኖችን የልብ ሆስፒታልን እኮ ጎፈንድሚ ሲያሰባስብ የነበረ ልጅ ነው። መኪና ሲያሰጥ አላያችሁም እንዴ? ለአርቲስቶች መኪና እንዴ! እንደዚህ አይነት ተጽዕኖ ፈጣሪ ልጅ የማቅናት ስራ ተሰራ፣ የማስተካከል ስራ ተሰራ፣ የገጽታ ግንባታ ስራዎችን ወጥቶ መስራት ጀመረ። አፕሊኬሽኖች ከሱ ጋራ በጋራ መስራት ጀመሩ። ዛሬ አዶናይን አለማክበር፣ አዶናይን አለማድነቅ እብደት ነው። ይሄ ግን የመንደር ቁማርተኛ እንደ ድንጉላን በየሻይ በረንዳ የሚዞር ስራ ፈት እንዴት ቱሪስት መጥቶ ኢትዮጵያን ይጎበኛል ብሎ ያዙ ይልቀቁኝ ሲል ገና እኮ ያክስ አልተጀመረም። አዎ ኢንቴንሽናሊ ነው የተናገረው። ምን እሱ ከዚህ በፊትም እንትኑን አስቀምጫለሁ ያየሰው ሽመልስ በነ ኢትዮ ፎረም እንዴት ሲዘገበ ሄዶ ሀገር የማጥላላት ስራ ሄዶ ህዝብ የማጥላላት ስራ ማን ስለሆነ እሱ። ስለዚህ ሂሳቡን ያወራርዳል። ማንም አይለቀውም። በዚህ ምክንያት ስታስፈቱት አላየንም ነው እያልኩ ያለሁት። ስታስፈቱት ከእስር ቤት አላየንም። ገፍታችሁ እሳቱ ውስጥ ከተታችሁትና ሁልሽም ጥግሽን ያዝ። ከዛ ሚስት ወጥታ ልመና ገባች። አያችሁ ችግሩ። አቤላችን ጀግናችን ቅብርጥሷችን ምንትሳችን አላችሁና ገፍታችሁ አቤል አቡናን ወስዳችሁ ሆምሻንኬ ፌዴራል እጅ ከጣላችሁት በኋላ ከዛ ዳር ጥግ ይዛችሁ ሚስትየው ልመና ወጣች። ጭራሽ ምን ብላ ወጣች? እኔ ደግሞ በጣም የገረመኝ ሚስትየው ምንም የሚዲያ ልምድ እንደሌላት የምታዩት ወጣ ምን አለች? ይሄ ልጅ ምን አረጋችሁ? ምን በደላችሁ? እሱ ሐሰተኛ እንትን ስለሌላ ሰው የምታወራ ነው። እኔ መድኃኔዓለም ምስክሬ ነው። ገብታችሁ በአቤል አቡና በራሱ አካውንት ነው ደግሞ ገብታ እንትን ያደረገችውና ገብታችሁ እዩዋት። ስለሌላ ሰው የምታወራ ነው የምትመስለው። ስለሌላ ሰው የምትናገር ስለሌላ ሰው የምትቆረቆር ነው የምትመስለው እንጂ ይሄ ልጅ ምን አረጋችሁ? ይሄ ልጅ ምን በደላችሁ ትላለች። ከዛስ ወንድማችን እንዴ ብዬ እንትኑ ተላከልኝና ቪዲዮ ተላከልኝና ሳየው ባሏን እንዴት ነው ወንድማችን የምትለው? የሁላችንም ባል ወንድማችን ይባላል እንዴ? ባል እንዴት ወንድማችን ይባላል? ባል እንዴት ይሄ ልጅ ይባላል እንዴ? ይሄ እኮ እንዴ ስለማን ነው የምትለው ብዬ ከዛ ሳያት ሚስቱ ናት ማሂ ምናምን ይላል። በጌታ ወንድሙ ነቻ በጌታ ወንድሟ ነው። በስጋ ደግሞ ባሏ ነው። የሶስት ልጆቿ አባት በስጋ ነው። አብትሽ አረ ባል እስቲ በእናትህ ትከራ። አንተ ደግሞ ድርቅ ትላለህ አንዳንድ ጊዜ። በስጋ ነው ይሄ ልጅ ይባላል እንዴ? አንተ ይሄ ልጅ እንዴት ይባላል? ነገር ነው ማየውን ነገር ነው። አብትሽ ባል እንዴት ነው በጌታ ወንድም የሚሆነው? ይሄ ልጅ ይሄው ገብተህ ማየት ትችላለህ። ሄድ ከፈለግ ቪዲዮ ልክልህ። ይሄ ልጅ በስጋ ወንድሙ አይደለም በጌታ ወንድሙ አይደለም ነው የምትለው? ይኸውልህ ባል አይ ባሌ ታስሯል። የታሰረበት ምክንያት ልክ አይደለም። የታሰረበት ምክንያት አግባብነት የለውም። ስለዚህ ለባሌ ድምፅ እንሆንለት
ባሌ አቤል አቡና ይባላል እያለች ነው መናገር ያለባት እንጂ ወንድማችን ካለች እህቱ እኮ አለች። አቤል አቡና እኮ አንተ ምን አድርጓል? ምን በድሎ ነው? ቆይ ጥምድ አድርጌ ያስከው ምን አደረገ? ቆይ እኔ እኮ አልገባኝም እኮ አንተ ራስህ እንደ ሐሰተኛን የምትቃወም ሰው ነህ። እኔ ሳቅ ዘመንህን ሙሉ የምትታገለው እነ እዩ ጩፋን ነው። ምን አደረገ? ቆይ እስቲ አሁን ምንድነው እሱ ያደረገ ካንተ? አሁን ይሄ ልጅ አሁን መስኪን ነው ሲጮህ ነው የምናየው እኛ ላስታርቃችሁ። እኔ ሀብትዬ ምስኪን አይደለም ወንድሜ፣ ታላቁ ኬኩን ስምህን አላቅም። ልጁ ምስኪን አይደለም። ይኸውልህ ይቅርታ ሀብትሽ መድረኩን ሳሰጠኝ ነው እንትን ያደረኩት። ሀብትሽ እያለ ያለው ማለት ልጁ ሁላችንም ኢትዮጵያውያን ነን። ሀገር ሲሆን ሁላችንም ኮንሰርን አለን። ሀገር ስትቀጥል ነው እንደዚህም ተረጋግተን ቁጭ ብለን የምናወራው እና አይ ቲንክ ልጁ ሰሞኑን ይሄ መንግስትን ተቃወመ ኦር የመንግስትን ስራ ለማጠልሸት ከማያዋጡት ሰዎች ጋር አበረ የሚባለው ነገር ልክ አይደለም እኮ። በነገራችን ላይ ሀብትሽ በዚሁ አጋጣሚ አንድ ነገር ልንገርህ። የመንግስትን ስራ እሱ አሁን ቆይ አንድ ጊዜ ወንድም አለም አንድ ጊዜ እሱ አሁን እናወራለን ስም ቢያጠለሽ አንተ ታዲያ የመንግስት ተወካይ ነህ እንዴ? ምን አገባ ታዲያ አንተ? መንግስት ራሱ አለ። የሀብትሽን መነሻ ነው እኮ እያስረዳው። አሁን ዘግይተህ አይደለ የገባኸው አንተ። ያ ስለሆነ አንተም ስሜታዊ አትሁን። ይኸውልህ እዚህ ጋር ምን አለ መሰለህ ለመንግስት ነው ቀረብ የምንለው እኛ አለን። መንግስትም ቢሆን ቆይ ነው አንዴ የኔን ጉዳይ እኔ ራሴ ነኝ መመለስ የምችለው። አቤል አቡና እኛን ወክሎ መናገር አይችልም ነው አለቅ። እኛን የወንጌል አማኝ ነኝ እኛን ወክሎ ማለት ፕሮቴስታንት ነኝ ማለት አይችልም። ፕሮቴስታንት ወንጌል አማኞችን አይችልም። እኛን ወንጌል አማኝ መናገር አይችልም። አንተ እንደዚህ እንድትል ማን ፈቀደልህ? አንተ እንደዚህ ብለህ ማን ፈቀደልህ? አይችልም። በቃ የወንጌል አማኝ የራሳችን ቆይ አዳምጣ። አንተ ፕሮቴስታንት ስላልሆንክ አይመለከትም። በቃ ፕሮቴስታንት ስላይደለ አይመለከትም። አንተ ፕሮቴስታንቶች በእኛ ማርያ አይችልም። አንተ ኦርቶዶክስ ነህ። አቤል አቡና ወንድማችን ነው ይመለከተኛል። ኦርቶዶክስ ውስጥ ገብቶ ይተች ኦርቶዶክስ ውስጥ ገብቶ ይተች። ስነ ስርዓት ኬኩ ኦርቶዶክስ ውስጥ ገብቶ ወይም እስልምና ውስጥ ገብቶ ወይም ደግሞ ከዚህ ሰዓት በኋላ ኦርቶዶክስም አይደለሁም ሙስሊምም አይደለሁኝም እኔ በራሴ በምንድነው እምነቲዝም ወይም ምናፍቅር ሲዝም የሆነ ነገር ነኝ ብሎ በራሱ መንቀሳቀስ ይችላል። በሱ ምክንያት የኛ ሃይማኖት የሚጠለሽበት የሚሰደብበት ምክንያት የለም። ይሄንን ደጋግሞ ተነግሮታል። በተቋም ደረጃ ተነግሮታል። በካውንስል ደረጃ በተቋም ደረጃ ተነግሮታል። ፊናህን ለይ ተብሏል። አለቀ በቃ። ይሄንን አንተ አይደለም ልትሟገትለት የምትችለው፣ አይመለከትም። አንተ እንደዚህ የምትለው ሀብትሽ አንተ ራስህ ማነህ እኮ ነው የምልህ። እኔ እኮ አንቁ ጥያቄ ምንድነው መሰለህ አንተ አቤል አቡና አንተ ማነህ ምናምን አትበል። እኔ ወንጌል አማኝ ነኝ፣ የወንጌል አማኝ ነኝ፣ ላይሰንስ ያለኝ አፖሎጄቲክ ነኝ። እሱንስ ታዲያ ማነው ተከለከለ? ተከለከለ። እሱን ኦርቶዶክስ ቤት ውስጥ ከተፈቀደ እዛ ይሂድ፣ እዛ ተቀበሉት ከፈለገ። አንተ አንዳንድ ነገሮች ላይ አንተ እንትኑን እንጂ ያ የሚያስጠላ ነገር አታውራ በእናትህ። አንዳንዴ ሎጂክ የሆነ ነገር አለ። እውነቴን ነው የምልህ። ሲሪየስ በሆነ ጉዳይ ላይ በሎጂክ አውራ እንዴ። አንተ አንዳንድ ነገር ዝም ብሎ አትዘባርቅ። ምክንያቱም እኔ እንደሱ አይነት ነገር በቃ አይመቸኝም። ምክንያቱም በእንትኔ ጉዳይ ከመጣ አልደራደርህም። ስለዚህ መንግስት መቃወም ከፈለገ መቃወም ይችላል። ፓርቲውን መቃወም ከፈለገ መቃወም ይችላል። እኛ እዛ ውስጥ የለንበትም። ያ አይደለም የኛ እንትን። እኛ እያልን ያለ ነው ጥያቄ ልጠይቅህ። በእኛ በወንጌል አማኝ ስም ግን አይችልም። ትልኛለህ? ጥያቄ ልጠይቅህ። ጠይቀኝ። አዎ እሺ፣ በስርዓት መልስልኛ። ሳታመናጭቀኝ ምናምን በስርዓት መልስልኝ። ጠይቀኝ ካልከኝ አንተ ማነህ? አንተ ማን ስለሆንክ ነው እሱን ከዚህ ውጣ ወደዚህ ግባ እዛ ሂድ እዚህ ና የምትለው? መጀመሪያ አንተ ማነህ ነው እሱን አሁን ጥያቄው መልስልኝ። እሱ በወንጌል አማኝ ውስጥ የምታወቅ እቅበተ ላይ ምሰራ ቤተክርስቲያን ያለኝ ላይሰንስ ያለኝ በዚህ
ጉዳይ ላይ የምታወቅ ሰው ነኝ። በወንጌል አማኝ ውስጥ ለማጠፋውም ለምሰራውም ስራ ተጠያቂነት ያለብኝ ሰው ነኝ። አለቅ ላይሰንስ ያለኝ ቤተክርስቲያን ያለኝ ካውንስል ያለኝ ምን የሚባል ለምሰራው ስራ አንተ ያለክ ኬኩ ውረድ በእናትህ። እኔ እንደዚህ ለመበጥበጥ ነው ውረድ በእናትህ። ለመበጥበጥ ነው የመጣኸው። እንደዚህ አይነት እዛ ይሄ እንትን ንግግር እዛ የለመድክበት አንተ ፔጅ ላይ እዛ ከፈለከው ሰው ጋራ እዛ እንትን ማድረግ ትችላለህ። እነሱ የሚፈልጉት ምንድን ነው? እነሱ የሚፈልጉት ብዙዎቹን አይቻለሁ። አሁን ይሄ ምን አገባውና ነው ስለ አቤል አቡና ድምፅ የሆነው? ይሄ አሁን ምን አገባውና ነው? ሉክ ይሄ ኦርቶዶክስ ነው። ይሄ አሁን ኦርቶዶክስ ነው አይደለ? አርያ መካሻ አክቲቪስት ሆነ አቦካ ከዛ መንግስት እየቆነጠጠው ሲያስቸግረው የራሱን እንትን አወጣና የኦርቶዶክስ ቤተክርስቲያን ሃይማኖት ምናምን ተቆርቋሪ ምናምን። ስለ አቤል አቡና ምን አገባው? አቤል አቡናን የወንጌል የፕሮቴስታንቶች ተሟጋች ይለዋል፣ የፕሮቴስታንቶች ተቆርቋሪ ይለዋል። ከመቼ ወዲህ ማፈቅዱለት? በምን ማስረጃ ነው? አንድ የኦርቶዶክስ ውስጥ ያለ ጋዜጠኛ ስለ አቤል አቡና በዚህ ልክ እነሱ የሚፈልጉት ምንድን ነው? እኛ እንዲህ እየተሰደብን እየተዋረድን ከዛ በኋላ እዩዋቸው እንደዚህ ናቸው እያሉ መቀጠል ነው የፈለጉት። እነሱ ህዝባቸውን በእኛ ጥላቻና በእኛ ውርደት እዛ ቤታቸው ማቆየት ነው የሚፈልጉት። ይሄ ነው የእነሱ የኦርቶዶክስ ቤት ትልቁ ግባቸው ይሄ ነው። ከኛ አይብሱም እኮ እናውቃለን። እኛ በአንድ ምት ምን እንደምናደርጋቸው እኮ ይታወቃል። ለዚህ ነው እረፉ ምለው። እኔ ለዚህ ነው ብዙ ጊዜ እረፉ አትችሉንም ምለው። ለዚህ ነው እነሱ በከፈቷት በርና በቀዳዳ እኛ ምን ሰነዝራቸው እንትኖች ከባድ ናቸው ምንለው። ለዚህ ነው ከባድ ናቸው ምንናገረው ነገር ከባድ ነው ምንለው። ለዚህ ነው እና እንደነ አርያ መካሻ አይነት እንደነ አርያ መካሻ አሽቃባጭ እንደነ አርያ መካሻ አሸርጋጆች ላይ መልስ እሰጣለሁ። መልስ እሰጣለሁ። ምን አግብቶት አሁን ነገኛ እንትና ጀግና ነው፣ ቄስ እንትና ጀግና ነው፣ ጳጳስ እንትና ጀግና ነው ስንል እንትን ጥላችሁ ታለቅሳላችሁ። የምትፈልጓቸው ለዛ ነው። አይ ኬኩ አላስገባህም። እዛ አንተ ፔጅ ከፍተህ እዛ አንተ ፔጅ ላይ የአቡናን ፎቶ ለጥፈ ማውራት ትችላለህ። አንተ ፔጅ ክፈትና የሱ ፎቶ ለጥፈ መስራት ትችላለህ። ከዛ በኋላ ምላሹን አብረን እናያለን፣ ከቀጣይ ምላሽ። ስለዚህ እኛ አይገባም። እኛ ያለ ነው እናንተ ማታውቁ ሰዎች አላችሁ። ኦርቶዶክሶች የሚፈልጉት እንደዚህ ነው። አቤል አቡና ጀግና የሚሉት እኛን እንዲሰድብላቸው ነው። አይቻልም ነው። እኛ ደግሞ አይቻልም። በካውንስል ደረጃ ማስጠንቀቂያ ተሰጥቶታል። ይሄን አረጋግጥላችኋለሁ። አታርፍም ወይ ተብሏል። አያችሁ። ስለዚህ እሱ ምንድን ነው እያደረገ ያለው? እንጀራ መበያ ነው እያደረገ ያለው። አያችሁ። ከዛኛ ወገን ከነኬኩ ከኦርቶዶክስ ምናምን ከሚሉ ወገኖች እኛን እየሰደበላቸው እነሱ ደግሞ ትንሽ ድርቆሽ ነገር ድርጎም ነገር ጣል እያደረጉለት አይቻልም ነው። እንደዚህ ሂሳብን ታገኛለህ። ሄደህ እኮ አንተ አይደለም አሁን ያስጣልከው፣ አላስጣልከውም ሄዶ ታስሮ። ከዛ በኋላ ምን ይላሉ? ይሄው ፕሮቴስታንቶች አሳሰሩት ጀግናውን የወንጌል ሰባኪ። ድሮም እነሱ እውነትን የሚሰብ ለምን እሱ ምን እያለ ነው? ለኦርቶዶክሶች ወንጌል መስበክ አትችሉም እያለ ነው እኛን። አያችሁ። ለዚህ ነው ኦርቶዶክሶች የሚደግፉት። ኦርቶዶክሶች አቤል አቡና ጀግና የሚሉት ምን ብሎላቸዋል? ለኦርቶዶክሶች ወንጌል መስበክ አትችሉም። ለዘፋኝ ወንጌል መስበክ አትችሉም ማለት ለዘፋኝ። እንግዲህ ቴዲ አፍሮን እንደዛ ሲሆኑ የነበሩት የኦርቶዶክስ አማኞች ናቸው። ሌላው ሙስሊም ነው። ኦርቶዶክስና ሙስሊም ነው። ይበልጥ ኦርቶዶክስ ነው። ይሄንን ደግሞ ማስረጃ አቅርቤያለሁ። ዘፋኝ ደጋፊ ናቸው፣ ራሳቸው ዘፋኝ ናቸው። ያ ብቻ አይደለም። መጠጥ ቤት የግሮሰሪው ባለቤት የቢሮ ባለቤት እነሱ ናቸው። ጠላው ጠጁ የሚጠጣው እዛ ነው። ስለዚህ ምንድን ነው እያለን ያለው አቤል አቡና? ለእነሱ ወንጌል መስበክ አትችሉ ማለት ነው። ቪዲዮን አስቀምጫለሁ። የሱን ቪዲዮ ጠምደ ያስቆ ሚሉ ለዚህ ነው እስከ መጨረሻ ድረስ አልፋታውም። እኔ ለቆ እስኪሄድ እንደነ ደምረው እንደነ ተመስገን እንደነ ቢኒያም ሽታይ እንደነ እንትና ጥርግ ብሎ እስኪሄድ ድረስ እንደማልፋታው በቃ ይሄንን እኮ ቁርጣችሁን ማወቅ አለባችሁ።
ከዚህ በኋላ አሁን ሲሳይን እኔ ማልናገረው ለምንድን ነው? የሞቢል ሙሉ ወንጌል ሲሳይ የሚባል ሰው ከዚህ ሰዓት ጀምሮ የቤተ ክርስቲያኔ አባልም አካልም አይደለም ብላ በአደባባይ ሲሳይን አባረረችው። ከሲሳይ ጋር ተለያየች። ያው በቃ ከዚህ በኋላ ሲሳይ የወንጌል አማኝ አይደለም። ደምረውን የታንከኛ ሙሉ ወንጌል ከዚህ በኋላ ደምረው የሚባል የታንከኛ ሙሉ ወንጌል አባልም አገልጋይም አይደለም ብላ አሰናበተችው። ዛሲት አሴምብል ቤተክርስቲያን የወሎ ሰፈር ጉባኤ እግዚአብሔር ቤተክርስቲያን ቢኒያም ሽታዬ የሚባል ከዚህ በኋላ አባሌም አካሌም አይደለም፣ ኤክስ ኮሙኒኬት አድርጌዋለሁ፣ ተገላገል። ከዚህ በኋላ የፈለጉትን ቢሉ አይሞቀን አይበርደን። አቤል አቡናን አሁን ችግሩ ምንድን ነው? አማን ሻሎም እኮ የቤዛ ሪፎርምድ ቸርች የነ ፓስተር ስሜ ኦኬ አባላችን ነው ብለው አገዱት። ከሴት ጋር አመንዝረሃል፣ ስትጠጣ ተገኝተሃል፣ ስትቅም ተገኝተሃል ምናምን ቻው ብላ ለ6 ወር አገር ቸርች ስለነበረው ነው አማን ሻሎም የታገደው። ይሄ እኮ ቸርች የለውም፣ ይሄ ቸርች የለውም፣ አድራሻ የለውም። ልብ አድርጉ እንዳይታገድ። አያችሁ የፈለገው እሱ እንደዚህ ያምታታ መኖር ነው። አትችልም፣ ያምታታ መቀጠል አትችልም። በካውንስሉ እኔ እመኑኝ፣ በካውንስሉ መግለጫ እንዲወጣበት አደርጋለሁ። አቤል አቡና የሚባል መስቀል ሚዲያ ብሎ ከፍቶ እንዲና እንዲያ የሚያደርግ የወንጌላውያን አብያተ ክርስቲያናትን እንደማይወክል እንድታውቁ ተብሎ ደብዳቤ እንዲወጣበት አደርጋለሁ። ጠብቁኝ። ይሄንን ምንም አትጠራጥሩ። ይሄንን አድርጌ ያሳያቸዋል። ይሰናበታል። ከዛ በኋላ እስቲ እናያችኋለን። አቤል አቡና ጀግናችን የወንጌል ምናምን ሲሉ እንሰማለን። እያጭበረበረ መቀጠል አይችልም። እኔ እኮ ጥፋት ባጠፋ ቸርች አለችኝ። ቸርቼ ጠርታ ትጠይቀኛለች። ለምን? የእኔ የዩኒቨርሳል ሚዲያ ቦርዶቹ የቸርቹ ፓስተሮች ናቸው። ስለዚህ የማይሆን ትምህርት ማስተምር፣ የማይሆን ስነ ምግባር፣ የማይሆን ህይወት ውስጥ ብኖር የመጀመሪያ ደብዳቤ ጽፈው ለካውንስሉ ነው የሚልኩት። ሀብታሙ የማይሆን ህይወት ውስጥ አግኝተነዋል፣ የማይሆን ስነ ምግባር ውስጥ ተገኝተዋል፣ እንዲና እንዲያ ብለው ቀጥታ ለካውንስሉ ደብዳቤ ይጽፋሉ። አቤል በሬቻ የሚባል ግን አንድ ድንጉላ ንብ ቲክቶክ ላይ እዛና እዚህ የቀራረመ የሚኖርን ሰው በካውንስሉ ደብዳቤ ችግር የለውም። ይሄን ችግር የለውም። ማሳያቸዋለሁ በቅርብ ቀን ይውጣ እሱ ከእስር ቤት። እስቲ እሱ ከእስር ቤት ይውጣና ከዛ በኋላ አብረን እናያለን። አብረን የምናየው ነው የሚሆነው። ስለዚህ ምንድን ነው እያልኳቸው ያለሁት? ኦርቶዶክሶች ናቸው። የኦርቶዶክስ ተቋማት ማለት ባልችልም የኦርቶዶክስ ተከታዮች ናቸው አቤል አቡናን እየገፋፉ ገደል ውስጥ የከተቱት። ሄዳችሁ አውጡታ ከእስር ቤት። ዛሬ 13ኛ ቀኑ ነው አይደለ? ለምን አላስወጣችሁትም? 13 ቀን ሰኞ ይፈታል፣ ሐሙስ ይፈታል፣ ማክሰኞ ይፈታል እያ የሀገርን ገጽታ ግንባታ በማበላሸት ገና እኮ አንቀጽ ይከፈትም ገና እኮ ነው። አሁን ለምንድን ነው እኔ ጋር መምጣት የሚፈሩት? ይኸው ጠቅላላ ሽው ከስር ሽው እያሉ የሚያመልጡት ለምንድን ነው? የላቸውም። አያችሁ፣ በቃ አለቀ። የእነሱን ጥይት ተኩሰው ጨረሱ። ገና ይቀጥላል። የሚቀጥለው ደግሞ ገና ከካውንስል መግለጫ እንዲወጣበት እናደርጋለን። ስለዚህ ምንድን ነው እያልኳችሁ ያለሁት? ስትደግፍ እውነት ይዘህ ደግፍ። እውነት ላይ ቆመ ደግፍ። እውነት ላይ ቆመ እንዴ! እውነት ላይ ቆመ ደግፍ። ስትደግፍ እውነት ላይ ቆመ ደግፍ። መንግስቱ ሙሰኞች ላይ እርምጃ ውሰድ፣ መንግስቱ እርምጃ ውሰድ ትላለህ እንጂ መንግስት የለም ትላለህ እንዴ? ሀገር የለም ትላለህ እንዴ? በሕግ ያስጠይቃል። ስለዚህ ይሄን ሰውዬ ነግራቸዋለሁ። የመጨረሻ ውስጡ ጥላቻ የተሞላ ለወንጌል አማኞች የመጨረሻ። ለዚህ ነው እንዲህ የሚንከራተተው እንዲህ የሚዋረደው በዛ ምክንያት ነው። የመጨረሻ ለወንጌል አማኞች ያለው ጥላቻ በቃላት የሚገለጥ አይደለም። ለዚህ ነው ኦርቶዶክስ ቤት ውስጥ ገብቶ ምን የሚለው እነ ቄስ ዲበኩሉ ጋር ገብቶ ምን እያለን ነው? ኦርቶዶክሶች የዳኑ ናቸው። ያው ቪዲዮን አሳይቻቸው ከፈለጋችሁ መድገም ይችላሉ። ስለዚህ ይሂድ ከዳኑ ምን ይሰራል? እኛ ወንጌል አማኝ ስትለው የወንጌል አማኝ ነኝ ይላል። የወንጌል አማኝ አይደለም። የወንጌል አማኝማ ኦርቶዶክስ አማኝ ሙስሊም አማኞች የዳኑ ናቸው አይልም። ስላልዳኑ ለነሱ ወንጌል እንሰብካለን።
እየጾምን እየጸለይን እየተሰደብን ምራቅ እየተፋብን ዛሬም ድረስ ለእነሱ ወንጌል እንሰብካለን። ነገር ግን የብሔር ጽንፈኝነት ያሰከራችሁ የብሔር ጽንፈኝነት ያሳብዳችሁ ሰዎች ግን በእኛ ማሊያ መጫወት አትችሉም። የብሔር ጽንፈኝነት ምንም ሄዳ አርሲ ሂድና አድናቸው ሂድ እኮ በጣም ምትገርም ሂድ። ለምን ታዲያ እዛ ሄደ እዛ አርሲ ውስጥ እንትን ለሚሉት ሄደ ለምን እዛ አትዋጋላቸው? ውሸታም ሁላ አጭበርባሪ ቱልቱላ እናንተም ብሎ ደግሞ ህዝብና ሀገር ወዳድ ለምን አትሄድም ታዲያ? እዛ ሄደ ለምን እዛ በግፍ ለሚሞቱ ሰዎች መኖሪያ ቤታቸው ለሚቃጥለ ለምን እዛ ሄደ? ለምን ሪስኪው ለምን አትታደጋቸውም ታዲያ? እዛ ሄደ ቲክቶክ ላይ ነው መተው ወሬ የምታወራው። ለምን አትሄድም ታዲያ? ልብ ከእናቴ ወለደች ወንድ ኮንክ ለምን አትሄድም እዛ ታዲያ? እኛንን እንደ የንጹሃን መሞትን ምንደግፍ የንጹሃን ሰዎችን መፈናቀል የንጹሃን ሰዎችን መንከር የት ህሊና ያለው ሰው አይደለም። በእግዚአብሔር አምሳል ለተፈጠረ የሰው ልጅ መሞት ለእንስሳት እንኳን ይራራል ነው የሚለው መጽሐፍ ቅዱስ። ጻድቅ ለእንስሳ እንኳን ይራራል ይላል። አይደለም ለክቡር ሰው አይደለም በእግዚአብሔር አምሳል መልክ ለተፈጠረ ምንም ለማያውቅ ኑሮን ለማሸነፍ የ80 ዓመት የሚገደልበት የ80 ዓመት ሲገደሉ እኮ አየን። የ70 ዓመት ሽማግሌዎች እኮ ሲገደሉ አየን። ግን አንተ ቲክቶክ ላይ መጥተህ የብሔር ጽንፍ ይዘህ አብይ አህመድ እንድነው ብልጽግና እንዲው ስላልክ ታብስባቸዋለህ እንጂ ስቃያቸውን ምንም ያመጣው ለውጥ የለም። ይኸው ስንት ዓመት አይተናቸዋል። ምንም ያመጣችሁት ለውጥ የለም። ምድር አጭበርባሪ ውሸታ። እሺ በመጨረሻ ኒና የምትናገረው ነገር ካለ ልስጣችሁና ምሳ ሰዓት ደርሷል። ወደ ምሳ ኒና፣ ከዛ ኪኪም ሐሳብ ካለሽ ከዛ ብላቱ ተነግራችሁ እንወጣለን። ኒና አለ ሐሳብ? ወንጀለኛማ መቀጣት አለበት። ወንጀለኛማ በህግ መጠየቅ አለበት። ወንጀለኛማ የህግ የበላይነትን ሊረጋገጥበት ይገባል። ይሄ መጽሐፍ ቅዱስ ነው ያለው፣ እኔ አይደለሁም። ኒና አለ? ለምሳ እየወጣው ነው። ለምሳ እየወጣው ነው። ሐሳቤን በሙሉ ገለጽከው። ያው አቤል አቡና ለወንጌል ብሎ አይደለም የታሰረው። ይሄንን እንድታውቁ። ለወንጌል የሚታሰር ማን እንደሆነ እኛ እናውቃለን። እኛ ጴንጤዎች ለኛ ተውልን። እሱን ለወንጌል አልታሰረም። አቤል አቡና የራሱን ፖለቲካ ሲሰራ ነው የታሰረው። ይሄንን እንድታሰምሩበት። በመታሰሩ ማንም የሚደሰት ክርስቲያን የለም። ልጆች አሉት፣ ቤተሰብ አለው። እንዲታሰር ማንም አይፈልግም። ግን በገዛ እጁ ነው ፖለቲካ ውስጥ ገብቶ ራሱን በራሱ እስር ቤት የከተተው ማለት ነው። ስለዚህ ሲጀመር እሱ ለወንጌል አልታሰረም። ቀጥሎ ደግሞ መርጦ አልቃሽ ነው። በቃ ሁሉንም ሲቃወም መቃወም ያለብህ ሁሉንም ባላንስ አድርገህ ነው መቃወም ያለብህ። ከሱ ጋር ጓደኛ የሆኑትን የሚቀርቡትን አይቃወምም። ከዛ ሌሎቹ ላይ ደግሞ ተቃውሞ ሲያቀርብ ታያለህ። ስለዚህ ሚዛናዊነት የለውም ተቃውሞም ራሱ ሲጀመር ማለት ነው። ሁለተኛ የወንጌል አማኝን አይወክልም እሱ። ወንጌል ሲሰራ አይተነው አናቅም ሚዲያ ላይ። ስለዚህ ወንጌል አማኝን አይወክልም፣ ቸርችም የለውም። ይሄንን ነው የምለው። አመሰግናለሁ። አብትሽ ሱቆች እኛ ደጋፊ አይደለንም። ስለ ሱቃቸው አይመለከተንም። አይደለም እነሱን ጀጅ ማድረግ ይርገጣቸው ከፈለገ የዛ ጉዳይ አይደለም። እነሱ ፐርሰናል ከመጣባቸው በራሳቸው መንገድ ይከሱታል። እኛ ግን ለነሱ ብለን አልቆምንም። ዛሬም ነገም ሀገርን የሚያልሽ አለው ውሃ እየጠጣሽ አይ ነው። እኔ በሀገሬ አልደራደርም ሀፍትዬ። ለምን እንደሆነ ታውቃለህ? በጣም ብዙ ሀገሮች ዞር ያለው በንግድ ምክንያት ህንድን ነው የህንድ ሰዎችን ነው ምሳሌ ማድረገው። ህንድ ሀገር በጣም መንገድ ላይ የሚሰሩትን ብታይ በጣም የሚቆሽሽ ነገር ነው። በጣም ግን አሳልፎ ሀገራቸውን አይሰጥም። እኔ የፈለገ ነገር ቢሆን ሀገሬን ከነ ምናምኗ ለእኔ ወርቄ ዳይመንዴ ናት። ከዛ በላይ ለምን እስትንፋሴ የምተነፈስባት፣ ልጄን ማሳድግባት፣ ሰላሜን ምኖርባት፣ ክፉ ነገሮችን ቢሆን በጸሎት ደግሞ አምላኬን ጠይቄ ሀገሬ እንድትቆም ማረግባት ነው እንጂ አሳልፌ እንደ ባንዳ አልሰጣትም። ይሄንን ጉዳይ እኔ አላውቅም። ሶሪ እኔ ማቀው አቡነ ማንም አቤል አቡና የተናገረውን ማቀው ይሄ ስለ ሐሰተኛ ነቢያት አሁን ያለችው ላይ እንደሚሰራ ነው ማቀው እንጂ ይሄንን ንግግር እንደተናገረ ፍጹም አላውቅም። ኤኒዌይ ከዚህ በላይ መሄድ አልችልም። ለምን የተነካካ ነገር ስለሆነ የልጅ አሳዳጊ ስለሆነ
አንደበቴን በጣም ነው የምቆጥበው። የት ነበርሽ አንቺ? አልነበርሽም እንደፈለገ አፉን ሲከፍት በሀገር ላይ አፍትሽ እኔ አላየሁትም፣ ጌታን አላየሁትም። ለምን ባየው አንድ ነገር ነገርኩ። እኔ ሀገሬን አሳልፌ አልሰጥም። መኖሪያዬ፣ መዋቢያዬ፣ ማልቀሻዬ፣ መከበሪያዬ ናት። ችግሩን እንደ ችግር አይቼ ግን ለውጭ ሰው በሚዲያ ወጥቼ የሀገሬን ጉድለት አላሳይም። ፎርቢድን። ለምን ሀገር ምን እንደሆነ አውቃለሁ። የትም ሀገር ብንሰደድ ውጣ ከተባልክ አሁን አሜሪካ ላይ ውጣ ተብለዋል። ወጥተው የሚመጡት ኢትዮጵያ ላይ ነው። ስለዚህ ሀገሬን እወዳታለሁ ከነ ምናምን አልኩክ። ለምን ለእኔ የሀገሬ ብዙ ነገሬ ናት። እሺ ሳሚ ኦኬ። አፍትሽዬ ወድሃለሁ፣ አከብረሃለሁ። ጓደኞች አንዳንድ እንትን እያሉኝ ነው። ወድሃለሁ፣ አከብረሃለሁ። መላጣህን ግን ፀጉር ብናሰራ ደስ ይለኛል። ቻው። እኔም ተናግሬ ልውረድ። እሺ ይተከላል። ምን አባቱን ስና ይተከላል። እንደውም ለፍሪዝ የሚሆነውን ነው እንደውም ማስተክለው። ለፍሪዝ የሚሆን ነው ማስተክለው። እናቱ ከፈነዳው ላይ ቀር በደንብ ነው የምፈረዳው። ፍሪዝ አዝዬ። ለማንኛውም ምንድን ነው ያልን ያለ ነው አቤል አቡናን ፑሽ 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 ያላችሁ ሙዚቃ ስትጫወቱ የነበራችሁ ሰዎች 10 ቀን እንኳን የማያቆም 10 ቀን እንኳን የማያሰነብት ኢኮኖሚ ነው ያለው። 10 ቀን የማያቆይ አሁን የወጡ ለልመና አያችሁ። 10 ቀን ወይ መሲ እንዴት ነሽ? 10 ቀን እንኳን የማታቆም ኢኮኖሚ ነው ያለችው። 10 ቀኗ ስታልቅ ለልመና ወጣ። ስለዚህ ላታዛልቁ ብላቱ አበበ እንዴት ላታዛልቁ ፕሊስ። ሰዎችን ፑሽ 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 አትበሏቸው። ፑሽ 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 አትበሉ። እናውቃችኋለን እኮ አንዳንዶቻችሁ እግዚአብሔር ምስክሬ ነው ለአንድ ቀን የሚያቆይ እንጀራ የላችሁም። ለአንድ ቀን የሚያቆይ እንጀራ የላችሁም። አንዳንዶቻችሁ ለ2 ቀን የሚያቆይ የላችሁ። ለአንዳንዶቻችሁ እሱ ለ10 ቀን የሚያቆይ እንጀራ የሰበሰባት የልመና እንደዚህ እንትኖች አሉ። እነዚህ ጩልፊት የሚባሉ አዋፍ አሉ። ታውቃላችሁ? ጩልፊት የሚባሉ እነዚህ ዶሮ ጫጩት ምናምን ከሰፈራችሁ ምንትፍ አድርገው አየር ላይ ይዘው የሚሄዱ ጩልፊት የሚባሉ የአዋፍ ዝርያዎች። ጩልፊት ምንድን ነው የሚያደርጉት? በበጋ ይሰበስባሉ ምግባቸውን። በበጋ ያገኟትን ከቄራም ከምግብ ቤትም ከጫጩትም ከምንም የሰበሰቧትን እየወሰዱ ዛፍ ውስጥ ነው የሚያስቀምጡት። እዛ ቋንጣ ያደርጋሉ ወስደው። ለመቼ? ለክረምት ጊዜ ማለት ነው። በቃ የክረምት ዝናብ ምናምኑ ስለማያንቀሳቀሳቸው በበጋ የሰበሰቧትን ነው። መጽሐፍ ቅዱስ ስለ ጉንዳንም የሚናገረው ይሄ ነው። ጉንዳንም እንደዛ ነው። ጉንዳንም በበጋ የሰበሰበውን ነው። በክረምት ጎርፍ ይዞት ስለሚሄድ በበጋ የሰበሰበውን ነው በክረምት የሚመገበው። እንደነ አቤል በሬቻ አይነት የት የሰራውን ሀብት የት የሰራውን የዘራውን ስንዴና ጤፍ ነው በክረምት የሚበላው፣ የለውም። ስለዚህ ያለው አማራጭ ምንድን ነው? እየወጣ መሳደብ ነው። ኢትዮጵያ ውስጥ ታውቃላችሁ፣ ዝነኛ መሆን ከፈለግ ጠቅላይ ሚኒስትሩን መሳደብ ነው። እየወጣ ውጣና ተሳደብ ጠቅላይ ሚኒስትሩ። የሆኑ ጠቅላይ ሚኒስትሩን የሚጠሉ ሰዎች ይደግፉሃል፣ ገንዘብም ይሰጡሃል። ግን ወየውልህ ነው መጽሐፍ ቅዱስ እያለ ያለው። ወየውልህ ለምን? የሮሜ 13 ቃል ጥሰሃልና ወየውልህ። እንዴ ጠቅላይ ሚኒስትር መሳደብ እንትን ነው? ጌጥ ነው እንዴ? ከንቲባ መሳደብ ጌጥ ነው እንዴ? ሀገር መሳደብ ምን ትልቅነት ነው እንዴ? አዎ ጠቅላይ ሚኒስትር የምትሳደቡ፣ ከንቲባ የምትሳደቡ፣ ሀገር የምትሳደቡ፣ መንግስት የምትሳደቡ ሰዎች የሆነ የብሔር ጽንፈኞች አውሮፓና አሜሪካን ሀገር የተቀመጡ የኢትዮጵያን ወጣት ያስጨረሱ እናውቃለን እኮ። እኛ ምን ህፃን አይደለንም እኮ። እዛ ቁጭ ብሎ በለው ብሎ ወጣት ነው ያስጨረሰው። እያየን ነው። አሁንም እኮ በየክልሉ ምን እየተፈጠረ እንዳለ። አሁን ለምሳሌ ለአርሲ ድምፅ እንሁን አልሆናችሁም እንዴ? እስከዛሬ አልሆናችሁም እንዴ? ለአርሲ እስከዛሬ ድምፅ ለምን መፍትሄ አላመጣችሁም? ንገሩኝ እስቲ።
ይሄ እናንተ ደደብ ጭንቅላት ያፈለቀው ወሬ ለውጥ አያመጣም። ለአርሲ ለምን ድምፅ ሲኮን እንኳን እሱ ዴላን ፔጅ ይኸውን በቀደም ለቱሪስት የመጣው ዴላን ፔጅ ለአርሲ እኮ ድምፅ ሆኗል። ዴላን ፔጅ ለአርሲ ድምፅ ሆኗል። 16 እና 17 ሚሊዮን ተከታይ ያለው ዴላን ፔጅ ለአርሲ እኮ ቪዲዮ ማሳየት ይችላል። ቪዲዮ ማቅረብ ይችላል። አሜሪካና አውሮፓ ተቀምጠ ቲክቶክ እና ዩቲዩብ ላይ ተቀምጠ ወሬ ስላወራ አሁን 20 ሚሊዮን ገብቷል። አዶናይ እንትን ከሰራለት በኋላ ምንም አታመጡም። አውሮፓና አሜሪካ ተቀምጠ ምንም አታመጣም። ልንገር አው ከሆኑ ሆዳሞች የሆነ ሳንቲ ቅንጥብጣቢ አግኝተ እንትን ልትል ትችላለህ። ዘላቂ የሆነ መፍትሄ በዚህ ጉዳይ ላይ ዘላቂ የሆነ መፍትሄ ነው የሚያስፈልገው። ችግሩን በደንብ ነቅሶ አውጥ። እንግዲህ የሃይማኖት መሪዎች ሄደዋል አይደለ? እዚህ አርሲ ምናምን ሽርካ ምናምን በቆጃ አካባቢ እኮ ሄደዋል። ይኸው ዛሬ ደግሞ እንደገና እዛ ሰዎች እየሞቱ ነው። እዛ ቤት እየተቃጠለ ነው። ሰዎች እየተፈናቀሉ ነው። ተራ የመንደር ስድብ ስለተሳደብክ፣ ተራ የመንደር ወሬ ስላወራ ለውጥ ታመጣለህ በሀገር ደረጃ? አቤል አቡና ልንገራችሁ ተበልቷል። ይሄን ቁማር ተበልቷል። ደደብነት፣ መሃይምነት ደፋር አርጎት ተበልቷል። እነሱ አውሮፓ አሜሪካ ተቀምጠው ጃስ ብለው ምን ያመጣል? አሁን ገቢ ጉተማ ምናምን መስሏችሁ ነው? በገቢ ጉተማ ብቻ ተወስኖ የሚቀር በገቢ ጉተማ ገቢ ጉተማ እኔ አላውቀውም። ገቢ ጉተማ ልንገራችሁ፣ እኔ የማውቀው በመንግስት እንደሚጠየቅ ነው፣ በሀገር እንደሚጠየቅ ነው። የተደራጀለት በደንብ እኮ ለምን ሸሻችሁ? ከታቻው እነ ሲሳይ ምናምን ጠቅላ ቁጭ ብለህ ትሰማለህ። ሀብትሽ ቦረናን ይኸውልህ ወደሳው ተገደህ ትሰማለህ። ምናገራት ነገር እውነት ስለሆነች ማለት ነው። እኔ ዛሬ ነው እንዴ የተናገርኩት? ዛሬ እኮ አይደለም የተናገርኩት። ስንናገር ለይተን ነው መምታት ያለብን፣ ለይተን ማስረጃ ይዘን እንጂ የማንም ደደብ ሆዳም ስለ ራበህና ስለቸገረ የወጣ መንግስት የምትሳደብበት ለምንድን ነው? ሳውዝ አፍሪካ ላይ ያሉት እነ ኒና ለምንድን ነው የሳውዝ አፍሪካን መንግስት ያልተሳደቡት? የሳውዝ አፍሪካ መንግስት ነው ያስጠቃን፣ የሳውዝ አፍሪካ መንግስት ነው የበደለን፣ የሳውዝ አፍሪካ መንግስት ነው ለምን አላሉም? ምን እንደሚያስከትል ያውቃሉ። መንግስትን ዝም ብለህ መቃወም ትችላለህ? እንዴት ነው ሰው መንግስትን እንዴት ደደብ ካልሆንክ በስተቀር እንደ አቤል አቡና እንዴ በስርዓት ነው ጉዳትህንም ቅሬታህንም አስተያየትህንም የምታቀርበው በስርዓት። የሰው ሀገር ላይ መንግስት አይተችም አላልኩም እኔ። ነገር ግን መንግስትን መሳደብ፣ መንግስትን ማዋረድ፣ ሀገርን ማዋረድ፣ ባለስልጣናትን መዋረድ መጽሐፍ ቅዱስ ነው የሚናገረው። ዋጋ ትከፍላለህ ይልሃል። ዋጋ ትከፍላለህ። ተደብቀ አካውንት ቀይረ የሆነ ፔጅ ቀይረ ምናምን ተራ የመንደር ስድብ ልትሳደብ ትችላለህ። ተሸማቀህ ነው ግን የምትኖረው። ተነቃብኝ አልተነቃብኝ፣ ተያዝኩ አልተያዝኩ፣ ተደረሰ አልተደረሰ እያልክ ተሸማቀህ ነው የምትኖረው። ስለዚህ የምናደርገውን ነገር በሙሉ በስርዓት ነው ማድረግ ያለብን፣ በአግባቡ ነው በእውቀት ነው ማድረግ ያለብን እንጂ መንግስት አዋርደ፣ ሀገር አዋርደ፣ ባለስልጣን ሰድበ፣ ታዋቂ ዝነኛ በራስ ላይ ነው የምታከማቸው ፍርድ። ይሄን ነው የሚናገረው መጽሐፍ ቅዱስ። ብላቱ እንዴት ነህ? ፓስተር ሀብትሽ እንዴት ነህ? አማን ነው ወይ? እንዴት ነህ? አለሁልህ። ቆንጆ ቶፒክ አንስተህ አይቼ እኮ ነው ካላስገባኝ ብዬ። አይ እኔ አስተያየት ባጥፍ ያው ሌሎች ሰዎችም ስለነበሩ አላየሁም እንትኑን። አይ ጥሩ ነው ያነሳው ቶፒክ። ምናልባት እንድናገር ተፈቅዶልኝ ከሆነ አላቅም። ሲጀመር እኮ ይህን ልጅ አሳዳጊ በዘንዶ እንደሚበላ እኮ ነው የኢትዮጵያ ሕዝብ። አንዳንዴ ማንን ፎሎ እያደረገ እንደሆነ ማንን ፎሎ በማድረግ ቀለብ ታዋቂ እያደረገ እንደሆነ ያ ሰው ደግሞ ማን ሊሆን እንደሚችል ሳያስብ ነው እንትን እያደረገ ያለው። ይህንን ልጅ ትናንት እኔና አንተ በብዙ መሳሪያ እንትን እያሳደዱን በነበረ ትግል ውስጥ ያመጣናትን ያችን ቅዱስ ትግል ተጠቅሞ ነው ታዋቂ የሆነው። ታስታውስ እንደሆነ በነ ዳንሳ ጊዜና
ያንን እሱ ኢሚዲየትሊ ወደ ቢዝነስ ነው የቀየረው። እሱ አሁን ስለ መንግስት መተቸት ምናምን አይደለም የእሱ ጉዳይ። ልጁ አደገኛ እንትን ነው። እኔ ዱርዬ ነው ብዬ ነው የማስበው። በወንጌል ስም ቢዝነስ የሚሰራ ልጅ ነው። እዚህ ጋር እኔ የሚያሳዝነኝ የእኛ ኮሚኒቲ ክርስቲያን ማህበረሰብ ምንድን ነው ያፈዘዘው ያደነዘዘው? እዚህ ልጅ ከአንድም ብዙ ጊዜ እርስ በርሳቸው ምን ሲያደርጉ እንደነበረ ታሪካቸው ገመናቸው ወጥቶ አይተናል። እና ታዋቂ እናደርግና ከዚያ በኋላ እኛው ላይ ሲተኩሱ፣ ለእኛው እንቅፋት ሲሆኑ፣ ለወንጌል እንቅፋት ሲሆኑ፣ ለክርስቲያን ማህበረሰብ ላይክ ፈላጭ ቆራጭ በመሆን ማለት ቤታቸዋቸውንም ሰዎች እናያለን። መንግስት የራሱ የሆነ አቅም የተደራጀ መንግስታዊ ስትራክቸር እና ልጁን ተጠያቂ የሚያደርግበት የራሱ የሆነ መንገዶች አሉት። ነገር ግን ይሄንን ልጅ እዚህ ደረጃ እንዲደርስ ያደረገው የኛው ክርስቲያን ማህበረሰብ ነው እና ያሳዝናል። እኔ አሁን በዚህ ሰዓት ላይ አሁን ስለሱ መናገር ፈልጌም አልነበርም። ቱ ቢ ኦነስት በጣም ቆንጆ ቶፒክ አንስተ ስላገኘሁኝ ነው። በደንብ ተናገር። እንደዚህ አይነት ጭንብል የለበሱ ህዝቡ ማወቅ አለባቸው። በቃ ህዝቡ አላወቅም። ሐሰተኞችን የሚቃወም የሚመስልን አንድን ተራ አጭበርባሪ ሰው ደግሞ መከተል በራሱ የክርስትና ህይወትና የክርስትና ጤናን ጥያቄ ውስጥ የሚያስገባ ነገር ነው እና በዚህ አጋጣሚ ለአንተ ቤተሰቦች የምትከተሉትን ይወቁ፣ ፈትሹ፣ መርምሩ ለማለት ነው። እድሉን ስለሰጣኝ ሀብቱሽ አመሰግናለሁ። በርታለን። ይሄ ከላይ የተቀመጠውን ብላቱ ይሄ ከላይ የተቀመጠውን ኒና የሚባለው የአንተ አገር ልጅ ነው እና ስለኛ ዋጋ መክፈል ስላደረግነው ነገር ምንም እውቀት የለውም። ሳውዝ አፍሪካ ነው ያለውና እስቲ በራሳችሁ ቋንቋ እዛ በእንትን በምትለው እስቲ ትንሽ ነገር ንገረው፣ በእናትህ ንገረው ትንሽ እስቲ በእናትህ ጡመየው ምናምን በለው እስኪ ትንሽ። አንዳንዴ እንትን ስለማንል አያውቁንም። ይህን 7-8 ዓመት እንዴት ዋጋ ከፍለን እንደመጣን የማያውቁ ሰዎች አሉና በእናትህ ንገረው፣ በእናትህ ጡመየው ምናምን በለው፣ በእናትህ ንገረው። ከእኔ ቀድሜ አይደለም እዚህ ሚዲያ ላይ እና ቡናን እንደ እናንተ አይነት ተፈኞችን መቃወም የጀመርከው አንተ። ዝም ብለህ አናኒን አስገባና ጠይቃት እስቲ። ኒና እንግዲህ ሰላም ነካ በአማርኛ እንዳታውራ እንግዲህ ወንድ ያባ የፈያከቻቶ ሰላም ዋይን ገለተፍ ብልሃቱ የሞሞሞ አዲስ አበባ ሴት ፓስተር ሀብታም ጓደኞቹ መሪቾ ጥያቄ ዩኮኪና አቡን ቢኪና መሪቾ ለቀን ሀዊቶ ያ ኢትወጣ ወጮ ወሻን ማይም ጥያቄ በና ኢትወሽ ደጋፎመን ትራቢስ ተኮት ኢትም ከባ ሞላ ደናም ቁም ነገር ወጮ ኩያ ላምቤው ኪደነ ቃል ዳግሳርኮ የስ ሚኬሶን ኢት ከዳም ማደ እንትን ባባዮና ኦሮር ባባዮ የስ አየክ ፓስተር ሀብታም ይክኔ ወይስ አቡኔ አንተ አትደጋፌ ኮላ ኢትስ ኮን ፕራይስ ለምሳሌ ከኢጤን ስለ በቃ አይኩ ኢጤን ስለ በቃ ተቃውሞ ማን አቤል አቡን በጣም ጥሩ። አቤል ማለት ኒና ያውን የሚዲያው ላይ ፎሎ የሚያደርጉ ወይም ደግሞ እየተከታተሉ ያሉት በእኛ ቋንቋ ብቻ እንዳይሆን ልጁ አጭበርባሪ ነው። በቃ የለየለት እኔ እንዲሁ ማለት በአካል አላውቀውም። ከሁኔታው በመነሳት ያውቃል። ኒና በቃ ኒና ብላቱን ታውቀዋለህ? ቆይ አይተኸው ያውቃል? ባለፈው ቪዲዮ ልከህ ነበረ ኢሳት ቲቪ ላይ አይተኸዋል? ብላቱን ኒና ከኛ ጋር እኔ አላየሁም። እኔ ዛሬ ነኝ እሱ ኢሳት ቲቪ ላይ አይተኸው ያኔ ኢሳት ቲቪ ላይ አላየህም? እኛ ስንናገር ወይስ መጀመሪያ ከአንተ ጋር አብሮ ሰርቶ ነበር? ከሀብትሽ ጋር አብራችሁ ነበር? ከኔ በፊት ነው። ከኔ ይቀድማል። በቃ ለፊቱ አዲስ ላሉ ይችላለሁ እንጂ አሁን በአካውንቱ አላውቀውም። ያ ይኸውልህ እኔ አሁን ብዙም እንደዚህ ላይቭ እንትን መጥቼ አላውቅም። እኔ ፓስተር ሀብታሙና የተወሰኑ ልጆች ነፍሳችንን እንኳን ለነፍሳችን እንኳን ሳንሳሳ እና እስራኤል ዳንሳና መሰል አጭበርባሪዎችን ስንቃወም በተለያዩ ሚዲያዎች ላይ
ነውራቸውን ስናጋልጥ የነበርን በተለያዩ ምክንያቶች እሱን ነገር ገፍተን ልንሄድ አልቻልንም። በእርግጥ ፓስተር ሀብትሽ በሱ ነገር ላይ እስከዛሬ ጸንቶ ቆመዋል። እኔ ባክ አድርጌያለሁ ማለት አይደለም፣ ማለት ያልተመቻቸው ሁኔታዎች ስለነበሩ እንትን ብዬ ነው እንጂ ይኸውልህ ሐሰተኛን ስንቃወም እኛ ከልባችን ነው፣ ከልባችን ለልጆቻችን ለቤተሰቦቻችን እንኳን ሳናስብ ነበረ። ፓስተር ሀብትሽ ታስታውሳለህ? ዳንሳ ሽጉጥ ገዝቶ እንትን ስል ምናምን እኛን ለእኛ ወሮ በላ መድቦ ምናምን ይሄን አለ ነው እኛ ይሄን አለ ነው እኛ ዋጋ የከፈልነው እና በኋላ ላይ በተለያዩ ምክንያቶች ያው የማይመች በዛ ነገር ላይ እንዳትገፋበት የሚያደርጉ የተለያዩ የግልም የውጭ ፕሮጀክቶችም እንትን ብለን ነው። ግን ያችን የኛን አዳምጠኝ፣ ያችን የኛን ትክክለኛ ነገር ላይ እዚህ ጋር ማለት ነው። አንተ አንድን ሰው ሲጠላ የሆነ ምክንያት ኖሮ ነው የሚጠላው። ዝም ብሎ ከመሬት ተነስቶ አይደለም። አንዳንድ ለወንጌልም ሳትቀኑ ሰውዬን ቀንታችሁ ልታወሩ ትችላላችሁ። ሰው አይደለም እኮ ኒና እዚህ ጋር እንደ ክርስቲያን ስናወራ እኛ ከሰው ጋር ምንም አይነት ጉዳይ የለብንም። ጉዳዩ ሰውን ከሰው ጀርባ ያለው ነገር ነው። ገባህ አይደለ? ከሰው ጀርባ ያለውን የጨለማን የጥልቁን አሰራር የዲያብሎስን ሐሳብ ነው እንጂ ሰውማ ሰው ነው እኮ። ሰው እኮ ትናንት ሰካራም የነበረ ዛሬ ሰባኪ ሊሆን ይችላል። ትናንት ነፍሰ ገዳይ የነበረ ዛሬ ነፍሳትን የሚያድን ሰው ሊሆን ይችላል። ሰው አይደለም እኮ እኛ እዚህ ጋር ከሰው ጀርባ ማን ነው ያለው? ምንድን ነው እየሰራ ያለው? የማን ሐሳብ አስፈጻሚ ነው የሚለው ላይ ነው እንጂ እኛ ከሰው ጋር እኮ ምንም አይነት ጉዳይ የለብንም እኮ። ከእስራኤል ጋር ጥላቻ የለብኝም። ከማንም ጋር እኔ የስጋ ጥላቻ የለብኝም። ከስፒሪቱ ጋር ነው። እዚህ ጋር ያው ልዩነቱ ማወቅ ያለባቸው ነገር የእያንዳንዱን ሁሌ እያወረን ነበር። እዚህ ጋር አሁን ዛሬ የተያዘው ስለ አቤል አቡና ያለው ነገር ነው። ችግር የለም። ማንንም ተቃወሙ፣ ግን ሀሳቡ አንድ ቢሆን ነው የሚያምረው። በይዘበ ማለት ነው። በዚህ ሀሳብ ላይ አውራ ካላችሁ በአቤል አቡና ጉዳይ ላይ ላውራ ይችላለሁ። ስለ ነቢይ ማነው አፖስቶሊክ ዳንሳ ለሱ እናውራ ካላችሁም መልስ ለእኔ ላይኖረኝም። ያው እንግዲህ ይሄ ሀብታሙ እሱ አይደለም። አይ ቲንክ የፓስተር ሀብታሙ ቶፒክ ዛሬ አቤል አቡና ላይ ይመስለኛል። ቆይ አንድ ታውራለች የተነሳ አይመስለኝም። እስራኤል ደንሳ ጋር እሱ ራሱ ማስታወቂያ የሰራበት ቪዲዮ እኔ ጋር አለ። ብዙ ነገር የሰራበት ማለት ነው። ሲሰራ ምን አብዶ ነው ወይስ እንደውም ፓስተር ተብሎ ሄዶ እዛ ጋር ይሄን ያህል ወንጌል ሰብኮ ሰዎችም ደግሞ እያዩ ቪዲዮ ሰርቶ ሰዎች ብር እንዲሰበስብ እንደው ዋና የብር ሰብሳቢም እሱ ነበረ። ከዛ በኋላ ምን ተፈጥሮ እሱ በሽጉጥ እንዳባረረ ራሱ የራሳችሁ ምክንያት እናንተ በውስጥ ትታወቃላችሁ ከዳንሳ ጋር። ግን ይህንን ነገር ሌላ ጊዜ እናወራለን። አሁን ስለ አቡና እናወራለን። አይ ማንም ቢሆን ይኸውልህ ኒና፣ ማንም ቢሆን ወንጌል እስከሰራ አብረን እንሰራለን። ቅድም እኮ ነገርን እኮ እኔ አሁን አንተ እኔ ታውቃለሁ የታሪትም አለ አቡናን ስለተቃወምክ እኮ አይደለም እኔ ማስገባ። እኔ አቡናን ስለተቃወምክ ወይ አማንሻለውን ስለተቃወምክ እኮ አይደለም እሱ አይደለም እኔ እናንተን ቲክቶክ ላይ ፍሬንድ እንድንሆን ያደረገን። እኔ የዛ አይነት ማንነት ያለኝ ሰው አይደለሁም። እና እኛ እያልን ያለነው ምንድነው ውሸትና እውነት የሚባል ነገር አለ። ውሸትና እውነት የሚባል ነገር አለ። ውሸትን እናሳያለን፣ እውነትንም እናሳያለን። ይሄ ነው ከጌታ የተማርነው። ይሄንን ነው እኛ ከነ እስራኤል ደንሳ ጋር ነቢይ ተነሳ ተባለ። ሰዎች ጌታ ሲቀበሉ አየን፣ ንስሐ ሲገቡ አየን። ከዛ በኋላ እኔ ደግሞ በዚህ ስለማልደራደር በነፍሳት ጉዳይ ላይ እያስተማርኩኝ ሳጠምቅ ነበር። በኋላ ላይ ግን ከዛኛ እኔ ከምሰራ ወይም እኔ ከሚመስሉ ሰዎች ከምንሰራ ውጪ ነቢያት በሚባሉት ማዕቀፍ ውስጥ የነበሩ ሰዎች ግን የሚሰሩትን ወንጀል የሚሰሩትን ግፍና ክፋት ስናይ ያወተን አጋለጠ። ምንም ከዛ የተለየ እኛ የሱ ከኛ ገንዘብ በላ እንጂ እኛ ከሱ ገንዘብ አልበላንም። ገብቶሃል? የኛን አገልግሎትና ጸጋ ተጠቀመ እንጂ እኛ የሱን ጸጋ ተጠቅመን ምንም ያመጣነው ወይም ያተረፍነው ነገር የለም። እኛ ግን ብዙ ሰዎች ደህንነት ተምረዋል፣ ተጠምቀዋል፣ የእግዚአብሔርን ቤት ስርዓትና ወግ አይተው ዛሬ በተለያየ ቦታ ያገለግላሉ። ከዛ ወጥተው ማለት ነው። አሁንም እያን ያለነው አቤል አቡና
እንትን ከኔ ይቀድማል፣ ቲክቶክ ከኔ ይቀድማል። እነኒና ምናምን ትቀድማላችሁ ከኔ። እኔ ከሁላችሁም ሌት ሆኜ ነው የመጣሁት። ስመጣ እኔ መጀመሪያም እነዚህ ሐሰተኛ ወይ አጭበርባሪ ምናምን የሚባሉ ሰዎችን የመቃወም ልምዱ ያው ከነ ብልሃቱ ጋር ስለነበረን ምንድነው ያደረግነው? እዚህ ጋር እነሱ ሲሰሩ ሳይ እውነት መሰለኝ ማለት ነው። እውነት መሰለኝ። አንተ ከየት ቸርች ነህ? ማነው የሾመህ? ምናምን ሲሉ እኔ የምፈልገው ስለነበረ ተመቸኛ ነገራቸው። ከዛ በኋላ እኔ ከነሱ ጋር ተቀላቅዬ ሳይሆን የራሴን ከለር ይዤ የራሴን መንገድ ይዤ ሀብትሽ ቦረናን ይዤ ቀጠልኩ ማለት ነው። ከዛ በኋላ ነው አረ አንድ ሀብትሽ ቦረና የሚባል ሰው እኮ እንትን ላይ በጣም ወጥቷል፣ ቫይራል መውጣት ጀመሩ። 50 ሺህ 60 ሺህ 20 ሺህ 30 ሺህ ምናምን መለቃቸው ቪዲዮዎች ሲወጡ ከዛ በኋላ እነ ንቃ መጡ። ከዛ እነሱ አብረው ነበሩ። እነ ንቃ እና አቤል አቡና እና አማን ሻሎም እነ ጆን ታምራት ምናምን እዛ የነበሩት በሙሉ አንድ ላይ ነበሩ። እነሱ መጡ ወደ እኔ ጋር ሲመጡ እኔ ደግሞ ብዙም ማቅ ሰው ነኝ። ከነሱ ተቀንቅቄ ነገሮችን መስራት ጀመርኩ። እነሱ እኔ ቤት ይመጣሉ እንጂ እኔ እነሱ ቤት አልሄድም። እነሱ ናቸው እኔ ቤት የሚመጡት እና አሸናፊ ይመጣሉ፣ እኔ ጋር ይከራከራሉ፣ ይጨቃጨቃሉ ምናምን። ከዛ በደንብ እያወቁ የሴቶችን ተልኮ ምን እንደሆነ የነሱን ተልኮ ምን እንደሆነ እያወቅ በደንብ እየጠራ ሲሄድ ያው መጨረሻ ላይ የነ አማን ሻሎም ጉዳይ እኔ እኮ በአማን ሻሎም ጉዳይ ላይ ዳጊ ላይ እኮ ቪዲዮ ሰርቻለሁ። እንዴት በሐሰት በውሸት እንዴት የራቁት ቪዲዮ አውጥተህ ወንድምን በዚህ ልክ ለማብጠልጠል ለማዋረድ እንዴት በዚህ ልክ ትደፍራለህ ምናምን ብዬ እኮ ዳጊ ላይ ሰርቼ ነበር እኮ ቪዲዮ። በኋላ ላይ ነው ሁሉ ነገር እርግጥ ሲሆን ቪዲዮን አንስቼ ዳጊን ይቅርታ የጠየቁትና የታረቅ ነው እና ዳጊ ከቀለሜ ከኤርሚያስ ጋር ግን እስከ ዛሬም ድረስ መካከላችን አንድነት የለም፣ እርቅም የለም። ለምን ዛሬም ድረስ የቀለሜን አካሄድ ስለምቃወም ማለት ነው ዛሬም ድረስ። ስለዚህ ምንድነው በኋላ ላይ እና አቤል አቡና ጠየቋቸው። አማን ሻሎም አጠገብህ ጋር ሲቅም ሲጠጣ ሲያጨስ ቀሚስ የለበሰች ውሻ በሙሉ እየተከተለ ሲማገጥና ሲልከሰከስ ማለት ያልቻልክ ሰውዬ እንዴት ነው ነገሬን ልክ አይደሉም ብለ ለመውቀስ ሞራሉን ከየት አመጣ ብዬ ጠየቅኩት። ከዛ ቀጥታ ወዴት ነው የሄድኩት? የአማን ሻሎም እጮኛ ወደ ነበረችው ወደ ማሂን ሄድኩት። እሷን አናገርኳት ማለት ነው። ያውቃል አለችኝ አቤል አቡና። ያውቃሉ ጓደኞቹ እንደሚቅም ያውቃሉ፣ እንደሚጠጣ ያውቃሉ፣ በሴት ጋራ